የሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የሕግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። የሳምንቱ እንግዳም የሳምንቱ በተጋባዥ ማህበረሰብ አንቂዎች፣ ፖለቲከኞች እንዲሁም ሙያተኞች የሚቀርቡበት ፕሮግራም ወቅታዊ ጉዳይ፣ ወቅታዊ ሀገራዊ ጉዳዮች የሚዳሰሱበት ዝግጅት፣ የውይይትና የክርክር መድረክ፣ በተለያየ ጎራ የሚገኙ ታላላቅ ፖለቲከኞች፣ የማህበረሰብ አንቂዎች እንዲሁም ሙያተኞች በሐሳብ ዙሪያ ፊት ለፊት የሚወያዩበት ከዛም አልፎ የሚሟገቱበት ፕሮግራም፣ ህዝባዊ መድረክ፣ የተለያዩ ጉዳዮች ላይ ሁሉም የሐሳብ ገበታ ቤተሰቦች በቀጥታ ሐሳባቸውን የሚያቀርቡበትና ተሳታፊ የሚሆኑበት ለቤተሰቦቻችን እድል የምንሰጥበት ጊዜም። እነዚህና ሌሎች ሳምንታዊ ፕሮግራሞችን ለእናንተ እናቀርባለን። ይህንን የተወደደ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑም፣ በስፋት ተደራሽ እንዲሁም ለሌሎች ያጋሩም። የሐሳብ ገበታው እንዲጠናከር በተሻለ ጥራትና ስፋት ወደ እናንተ እንዲደርስ በሐሳቦ በሙያውና በገንዘቡ ይደግፉን። የሐሳብ ገበታን በሱፐር ቻት፣ በሱፐር ታንክስና በሱፐር ስቲከር አጋርነቱን ያሳዩን። በጎፈንድሚ አማራጭ የሐሳብ ገበታን ያበረታቱ። ስለ ሐሳብ አስተያየቶ እንዲሁም ድጋፎም እናመሰግናለን። ዓላማችን የሐሳብ ማህበረሰብ መፍጠር ነው። የሐሳብ ገበታ። ሰላም ጤና ይስጥልን። የሐሳብ ገበታ ቤተሰቦች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ ልዩ ዝግጅታችን ነው። በዚህ ልዩ ዝግጅት ስለ ጦርነት ዋዜማ እንነጋገራለን። ሰሞኑን ማለትም ላለፉት 10 ቀናት ስከታተለው የነበረውን ትዕይንት በዚህ በአንድ ፕሮግራም አንድ ርዕሰ ጉዳይ ነው ያለን። በዚህ ፕሮግራም ሰብሰብ አድርጌ ማቅረብ ስለፈለኩኝ ነው። ርዕሱም የጦርነት ዋዜማ ላይ ነን ወይ የእወቁልኝ ጥሪ፣ ማስፈራሪያና ማስጠንቀቂያ ይላል። በዚሁ ርዕሰ ጉዳይ ላይ ነው የምንቆየው። ይቅርታ፣ እንኳን ደህና መጣችሁ። ስትገቡ ላይክ እና ሼር ማድረጉን አትርሱ። ለሌሎችም አድርሱ። ቶሎ ቶሎ ላይክ እና ሼር ካደረጋችሁ፣ ውስጥ የገባችሁ ላይክ ካደረጋችሁ፣ እንዲሁም ደግሞ ለሌሎች ብታጋሩ ኔትወርክ ስለሆነ አንዱ ለሌላው ሲያዳርስ አልጎሪዝምም በዛው ልክ ነው የሚረዳው። ዘንድሮ ራሱን ያረዳ እግዚአብሔርም አይረዳውም እንደሚባለው ነው እና ስለዚህ ያንን እንድታደርጉ ነው። እንኳን ደህና መጣችሁ። በእያንዳንዳችሁ ስም ሰላም ማለት ባልችልም ቀድማችሁ የመጣችሁትን ሰላም ብያለው። ስለዚህ በዚሁም መሰረት ጸሎት ነች ቀድማ የመጣችሁ ዛሬ። ጸሎት እንዴት ነሽ? እንኳን ደህና መጣሽ። ፍትህ እንዲያው ጊዜውም ትዕግስት ጓሉ እህታችን እንኳን ደህና መጣሽ። የረጅም ጊዜ የሐሳብ ገበታ ቤተሰብ ባህር ጀማል ጠፍተ ነበረ፣ እንኳን ደህና መጣ። ካሊ ሙቤ በገነጋንዱፍተ ዳኒ፣ አሁን ዳኒም የሐሳብ ገበታ ቤተሰብ ሆነሃል፣ ተመዝግበሃል፣ እንኳን ደህና መጣ። አወት ካህሳይ አንተም እንኳን ደህና መጣ። ኤፍኤፍ ያው ሰላም ብያለው። ምስጋናው አስፋ እንኳን ደህና መጣ። ጠፍተ ነበረ መሃል ላይ፣ እንኳን ደህና መጣችሁ። በነገራችን ላይ ሐሳብ ገበታ እንደ ቤተሰብ ስለምናያችሁ እናውቃችኋለን። ለዛ ነው ጠፍታል፣ ቆይታል፣ መጣል የምለው። በልባችን አቴንዳንስ ስለምንይዝ እያንዳንዱን ማን ምን ያህል ጊዜ እንደጠፋ መቼ ጆይን እንዳደረገ ስለማውቀው ነው። እንደ ቤተሰብ ትሪት መደራረግ ደግሞ ተገቢም ስለሆነ ነው። የእናንተ እዚህ መገኘት ትርጉም ስላለው ነው። ለእያንዳንዱ አንድም ደቂቃ የቆየ፣ አንድም ሰዓት የቆየ፣ 10 ደቂቃም የቆየ፣ ጠፍቶም የተመለሰ፣ አስተያየትም የሰጠ፣ በጥሩም በመጥፎም የደገፈ የታዘበም ሁሉንም እኩል እውቅና ስለምንሰጥ እንኳን ደህና መጣችሁ። በገነጋንዱፍቴ ሀሰን አሰዋዶ ነገ ሲራጅ አዲስ በገነጋንዱፍቴ ቴንክ ዩ። ወደ ርዕሰ ጉዳዩ ሄዳለሁ። እናንተ ሰላም እየተባባላችሁ ሼር እና ላይክ እያደረጋችሁ ከቻላችሁ ደግሞ የሐሳብ ገበታን መርዳት አትርሱ። ቺርስ በሉ። ሱፐር ስቲከር አለላችሁ፣ ሱፐር ቻትም አለ። በኋላ ደግሞ ቪዲዮ ካለቀ በኋላ ሱፐር ታንክስ አማራጭም ስላለ የጎፈንድሚ ሊንክ ከላይ ይቀመጥላችኋል የምታስተባብሩ ሰዎች። ስለዚህ ከላይ አስቀምጡ አንዳችሁ የምታስተባብሩ ሰዎች። እኔ ወደ ርዕሰ ጉዳይ ልሂድ። እንደተለመደው በጭርፍራፊ ጉዳይ ሰዓታችሁን እንዳልፈች በቀጥታ ጀምሬያለሁ። የጦርነት ዋዜማ ላይ ነን። አዎ፣ በዚህ ልጀምር አጠር ባለ። ከዚህ በፊት ስጠየቅ ስለ ጦርነት ወደ ጦርነት የመግባት እድል አለ ወይ፣ ዝግጅት አለ ወይ፣ ዋዜማ ላይ ነን ወይ፣ ይጀመራል ነገ ተነገ ወዲያ ማንም ሰው ሊል አይችልም። ጦርነት ሊጀመር ብሎም ሊቆም ይችላል። የተጀመረም ወዲያውኑ ሊቆም ስለሚችል ወደ ሳይሰፋ እሱን እንመጣበታለን። እያንዳንዱ ስቴፕ
10 ስቴፖችን አዘጋጅቻለሁ። እያንዳንዱን በማስረጃ እያስደገፍኩ ለመከታተልም በቀላሉ እንዲመቻችሁ አደርጋለሁ። ስለዚህ ከኔ ጋር ዛሬ ብትቆዩ ታተርፋላችሁ ብዬ አስባለሁ። ይሄ አሁን እዚህ ያስቀመጥኩ ፍሬምወርክ ወይም ቅንበባ ለሁሉም ይሰራል ማለት አይደለም። ዳይናሚክ ነው። አንዱ ስቴፕ ወደ ሌላው ሊደራረብ ይችላል፣ ቀድሞ ሊመጣ ይችላል። ይሄንን ግን ዴቨሎፕ ላደረኩት በኢትዮጵያ እና በኤርትራ መካከል ላለው ነው። ምክንያቱም ግንኙነቱ ስላለ ጤናማም የነበረ ግንኙነት አለ፣ የደፈረሰም ግንኙነት አለ፣ የረዥም ጊዜም ቁርሾ አለ። እሱ ላይ ተመርኩዤ ነው ይሄንን ዴቨሎፕ ያደረኩት። ስለዚህ እያንዳንዱን እያነሳን ማሳያም አለው። አንድ 3 ቪዲዮዎች አሉ። እነሱንም አለፍ አለፍ እያልኩኝ አሳያችኋለሁ። የዛሬው ቆይታ በዚህ መልክ ነው የሚሄደው። አንድ ርዕሰ ጉዳይ ነው ያለን፣ ግን የተለያዩ ማሳያዎችን እያነሳን እንነጋገራለን ማለት ነው። ስለዚህ የጦርነት ዋዜማ ላይ ነን ወይ? በድጋሜ የእወቁልኝ ጥሪ፣ ማስፈራሪያ እና ማስጠንቀቂያ። ጉዳዩ በኢትዮጵያና በኤርትራ መካከል ያለውን ነው የሚመለከተው በዋናነት። እዚህ ውስጥ ግን ሌሎቹም ህዋትም ይገባል፣ እዚህ ውስጥ ፋኖም በተወሰነ ደረጃ ይገባል። ግን በዋናነት በኢትዮጵያና በኤርትራ መካከል ስላለው ጦርነት ነው። ሰው ጦርነት የለም እያለን አይደለም። ኦሮሚያ ክልል ላይ 7 ዓመት ሆኖታል፣ ሊሆነው ነው አሁን። አማራ ክልል 3ኛ ዓመቱን ይዟል። ከትግራይ ጋር ቢሆንም ተኩስ የሚታየው ተኩስ በይፋ የሚታየው ተኩስ ቢቆምም ጦርነት አቁሟል ማለት ሙሉ በሙሉ በማይቻልበት ሁኔታ ላይ ነው ያለው። ቢያንስ የዛኛው የትግራይ አጥር ላይ የተንጠለጠለ እየተንተከተከ የቆየ ጉዳይ ነው። ስለዚህ ጦርነት ሊጀመር ነው ወይ ስል ምን እያወራ ነው እንዳትሉኝ፣ ኦልሬዲ ጦርነት ውስጥ አለን ያለ ነው። ስለምን ጦርነት ነው የምታወራው? ጦርነት እኮ እየዋኘንበት ነው ያለው እና ለምትሉ ሰዎች ኦልሬዲ መልስ ልስጣችሁ ብዬ ነው ራሴ። አዎ ጦርነቶች አሉ። እኔ እያወራው ያለሁት ፉል ፍሌጅድ የሆነ በኤርትራ እና በኢትዮጵያ መካከል ሊቀሰቀስ ሊነሳ የሚችል ጦርነት፣ ሌሎቹንም በዚህ ሂደት የሚያሳትፍ ማለት ነው። ይህን እንድትረዱ ነው በመጀመሪያ ነው። ይህንን ርዕሰ ጉዳይ እንዳዘጋጅ ያደረገኝ በተለይ ጠቅላይ ሚኒስትር አብይ አህመድ የዛሬ ሳምንት ማክሰኞ አይደለ፣ የዛሬ ሳምንት ፓርላማ ላይ ተሰምቶ የማይታወቁ ነገሮችን ሲናገሩ በብዙ መመዘኛ ባለፉት 5 ዓመታት ጠቅላይ ሚኒስትር አብይ አህመድ ካደረጋቸው ንግግሮች በብዙ መልኩ የተለየ በይዘትም በመልክም ወይም በኮንተንት ኢንፎርም እንደምንለው ልዩነት ያለውን ነገር ነው ይዞ የመጣው። እኔ እንደዛ ነው ያየሁት። እያንዳንዱ ቁጭ ብላችሁ እናንተ መልሳችሁ ብታዩ የሆነ ነገር እየመጣ መሆኑን ያስረዳችኋል። በደንብ ነው የሚያስረዳችሁ። አንዱ እሱ ነው። ሁለተኛ ፊልድ ማርሻል ብርሃኑ ጁላ ትላንትና ማታ በመቼም አንረሳውም በሚል ዝግጅት 5ኛ ዓመት የዝክረ ሰሜን እዝ መጠቃት ትን አስመልክቶ የሰጠው ማብራሪያ አለ። ወደ 30 ደቂቃ የሚጠጋ እሱ ላይም የምታዩት ነገር አለ። ከዚህ በፊት የነበረውን አለም ከዚህ በፊት የነበረው ንግግር ቢሆንማ ይህም ፕሮግራም ማዘጋጀት አያስፈልግም። የእናንተንም ጊዜ ማቃጠሉ ተገቢ አይሆንም። አዳዲስ ነገሮች ፍንጥቅ የሚያደርጉ ወጀብ እየመጣ መሆኑን የሚያሳዩ ነገሮች በትላንትና በፊልድ ማርሻሉ ንግግርም አይቻለሁ፣ ተረድቻለሁ፣ አቀርባለሁ። ሶስተኛው በጣም በተቀናጀ መልኩ አውትሶርስ ተደርጎ የቀድሞ የብልጽግና ባለስልጣናት የጦር ጄኔራሎች ሌተናል ጄኔራል ባጫ ደበሌን ጨምሮ ወደፊት ወጥተው ከጠፉበት መጥተው አንድ አይደሉም። ኦልሞስት በየሁሉም በቲክቶክም በሚዲያም በማህበራዊ ሚዲያም እየመጡ እየተናገሩ ነው ያሉት። ይሄ ዝም ብሎ የተበጣጠሰ እና በግለሰቦች ደረጃ የተሰጠ አስተያየት አይደለም። ዶቱን ገጥማችሁ ነው ማየት ያለባቸው። አቅጣጫ ተሰጥቶት ጠቅላይ ሚኒስትሩ ተናግሮ ከዛ በኋላ ፊልድ ማርሻሉ፣ ከዛ ወታደር፣ ከዛ ሲቪሊያኖች፣ ከዛ የሚዲያ ሰዎች እንዲሁም ደግሞ የሚሊተሪ ሰዎች እንዲናገሩ ተደርጎ የሚሰራ ነው። የተበጣጠሰ አይደለም እና የሚናበብ ነው። በዚህ በኢትዮጵያ በኩል ይህንን ታዩታላችሁ። በኤርትራ በኩልም ቀጥታ በተወሰነ ደረጃ የምናያቸው ነገሮች አሉ። አትሊስት 2 በራሱ በኤርትራ፣ 3ኛ በራሱ በኤርትራ ሳምባዎች። ኤርትራም የራሷ ሳምባ አላት። ብልጽግናም አውትሶርስ የሚያደርጋቸው ሳምባዎች እንዳሉት ሁሉ ኤርትራም አማርኛ ተናጋሪ፣ ሶማሊኛ ተናጋሪ፣ ኦሮምኛ ተናጋሪ፣ እንግሊዝኛ ተናጋሪ ሳምባዎች አሏት። በዛ ሳምባዎችም ተንፍሳለች።
እሱንም ነው ዲኮድ የምናደርገው። እንደወረደ ሳይሆን የምንወስደው ካለው ግንኙነት ዲፕሎማቲክ ግንኙነት እና የወደብ ጉዳይ ጋር አያይዘን ስናየው ኤርትራ መልስ ሰጥታለች። በቀጥታ አንደኛው መልስ የሰጠችው እንደተለመደው በውጭ ጉዳይ ሚኒስቴር እና ኢንፎርሜሽን ሚኒስቴር ነው። አንዱ ትዊተር ላይ የማነ ገብረ መስቀል መልስ ሰጥቷል። ሁለተኛ እንደገና ደግሞ በኢንፎርሜሽን ሚኒስቴር ስር የተነስ ተደራጅ በአንድነት ቁም የሚል ባለፈው እሁድ ዕለት የነገርኳችሁ ቡሌቲን ኢሹ ተደርጓል። ቀጥሎ ደግሞ ኢሳያስ አፈወርቂ ለ5 ቀን ቫኬሽን ሄዷል። ያው 5 ቀን ቫኬሽን ነው ረጅም ስለሆነ ብዬ ነው እና ለ5 ቀን ግብፅ ውሎ መጥቷል። ቅድም አመሻሹን መጥቷል። ከ1 ሰዓት በፊት በካይሮ ኤርላይንስ ማረፉን ፎቶ ተለጥፎ አይቻለሁ። ያየሁት ደግሞ ከራሳቸው ከኦፊሻል ሰዎች ነው። በእኛ በኩል ደግሞ በእኛ ስላችሁ ኢትዮጵያውያን ሆነው የኤርትራን ፕሮፓጋንዳ የሚሰሩ ሰዎች ኮኦርዲኔትድ በሆነ መልኩ ወዮልህ ይህንን ጦርነት ትጀምራትና የአንተ እድሜ ማብቂያን የሚሆነው ጉዟችን ወደ አሰብ ሳይሆን ወደ 4 ኪሎ ነው፣ መሀል ላይ ታንቀ ትሞታለህ፣ ታፍነህ ትሞታለህ የሚል መግለጫ ተሰጥቷል። አሁን ይህንን አንድ ላይ ደምራችሁ ሆሊስቲካሊ እንድታዩት ነው። አለበለዚያ እያንዳንዱ የተበጣጠሰ ነገር ለመረዳት አስቸጋሪ ስለሚሆን፣ ምክንያቱም ኢንታውዘንድስ ነው ኢንፎርሜሽን የሚመጣው። እንዲህ አንዱን ከአንዱ አያይዛችሁ ወደ ዋናው ምንጭ ካልወሰዳችሁ እኔ እጽፋለሁ ከላይ ይጽፋል፣ ሁሉም በየግሉ በትዊተርም በፌስቡክም በዩቲዩብም በማህበራዊ ሚዲያም በሜንስትሪም ሚዲያም ይሄን ሁሉ ሊገባችሁ አይችልም። ምክንያቱም ኢንፎርሜሽን ኦቨርሎድ ነው የሚያደርገው። አላማው ከገባችሁ ማን ምን እየተናገረ እንደሆነና ለምን ፐርፐዝ የትኛው ጋር እንደሚገናኝ ካወቃችሁ እነኛን ሁሉ ውስጡ እያመጣችሁ ለመሰግሰግ ስለሚመች ነው በዚህ የጀመርኩት። ይሄንን ካልኩኝ አሁን የጦርነት ዋዜማ ላይ መሆናችንን የሚያሳዩ ምልክቶች ወደ ማሳየት እሻገራለሁ። የትም አትሂዱ፣ ከኛ ጋር ቆዩ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። እንገናኛለን። እሺ ኤፍኤፍ የሶማሌውን ጉዳይ እንኳን በእኔው መዘዝ ነው። እኔው ራሴ አጀንዳ የተኛውን አጀንዳ ቀስቅሼ ነው ሌላ መልክ የያዘው። አሁን ወደሱ ጉዳይ አንሄድም። ይሄ ከድሬዳዋ ጋር ተያይዞ እኔ ጠይቄ እንትን አድርጌ ፖፑላራይዝ አድርጌ ሌላ አቅጣጫ ይዞ ሌላው ነው እየተጠሳጠሰ ያለው። እንዝለለው እሱ ነው ሁለትም አቅርቤ ያለው እንዳልከው፣ ግን እሱም አንደኛው ማሳያ ነው። እስቲ ማን ምን አለ የሚለውን ላስታውሳችሁ። የጠቅላይ ሚኒስትሩን ቪዲዮ አላመጣም፣ ባለፈውም ስለሰማችሁ እንደገና ኦቨርዩዝ ማድረግ አያስፈልግም። ሬሌቨንት የሆነ ለዚሁ የጦርነት ዝግጅት ላይ መሆኑን የሚያሳዩትን ነገሮች ብቻ አንድ ሁለት ነገሮችን ልግለጽ። ኮት አደርጋለሁ ስናገር ጠቅላይ ሚኒስትሩ የተናገረው ሚስ ሪፕሬዘንት እንዳላደርግ። አንደኛው ከኤርትራ ጋር ተያይዞ ያለው ከዚህ በፊት በተደጋጋሚ ለመነጋገር በሽምግልናም በቀጥታም ለመነጋገር ሞክረን ኤግዞስት አድርገናል የሚል ነው። ሞክረናል አልሞክረን አይምሰላችሁ። በአንድ ጊዜ የመጣ አይደለም፣ እየተደራረበ መልክ እየቀየረ የመጣ ጉዳይ ነው የሚል ነው። አንድ ቲፒንግ ፖይንት ደረሰን ነው እያላችሁ ያለው በዲፕሎማሲ ቋንቋ ወይም በአማርኛ ቲፒንግ ፖይንት ላይ የመጨረሻው ላይ ደርሰናል። ኤግዞስት እያደረግን የቆየ ነው። አንደኛው ወገን ኢንትራንሲንጀንት ነው ብሎ ነው የሚገልጸው። ማን ነው እንደዚያ የሆነው? ለአሁኑ ጃጅመንት ትተን ግን ጠቅላይ ሚኒስትሩ የተናገረውን እንደወረደ ዲኮድ ስናደርገው በቃ እስከ ጥግ ድረስ ሄደን ለማባበል ሞክረን ለመግባባት ሞክረን ለነገ ሰስተን ሞክረን አሁን የሚመጣው ይምጣ እና እንናገር ብሎ መናገር ጀምሮ አንደኛው እሱ ነው። ሁለተኛ ከአሰብ ወደብ ጋር ተያይዞ ወይም ደግሞ ከቀይ ባህር ጋር ተያይዞ የኢትዮጵያ ታሪካዊ ባለቤትነት እንዳለ በህገወጥ መንገድ እንደተወሰደ ያም ደግሞ ዝም ብሎ ለመናገር ብቻ ሳይሆን እውቅና አንሰጥም ነው። ቤዚካሊ የአሰብ የሄደበትን እውቅና አንሰጥም፣ ኦፊሻሊ እውቅና አንሰጥም። ምንም ዶኩመንት ላይ አላየንም። በየትኛውም ውሳኔ አልተላለፈም። ኢትዮጵያ ህዝብ አልተሳተፈበትም። ኢትዮጵያ መንግስት አልተወከለም። ያኔው የሽግግር ጊዜ ካቢኔም አላጸደቀውም። በሪፈረንደምም ህዝቡ አልወሰነም። ስለዚህ እውቅና አንሰጥም። እስካሌሽን ነው። ሶስተኛውና የመጨረሻው ማሳያ
እስከ ዛሬ ድረስ ያልተናገሩትን ምስጢሮችም እየዘረገፉ ነው ያሉት። ጠቅላይ ሚኒስትር ራሱ ስለ ህወሓትም እስከ ዛሬ ያልተናገረውን ነገር ሲናገር ነበረ። ሂዱና አዳምጡ ድጋሜ በደንብ ትኩረት ሰጥታችሁ ባለፈው ካላዳመጣችሁ። ለክፉ ቀን የመጀመሪያው ለክፉ ቀን ያስቀመጡትን ምስጢር መዘርገፍ ጀመሩ። አንደኛው ማሳያ ይሄ ነው። ግንኙነት እየሻከረ መሄዱን የምታውቁት እንኳን በአገራት መካከል አይደለም በግለሰብ መካከልም ግንኙነት እየሻከረ መሄዱን የምትረዱበት አንደኛው ፕሮክሲ ወይም መመዘኛ ማሳያ ለክፉ ቀን ያስቀመጡትን ምስጢር እየዘረገፉ ይሄዳሉ። የሰሰቱትን ስስት የሚባለው ነገር ያበቃል። ከዛ በኋላ ወዴት ነው የሚያመራው? ከጤናማ ግንኙነት ወደ ጠላትነት ነው የሚሄደው። ፍሬሚንጉን በዛ ነው፣ ፕሮፓጋንዳው በዛ ነው የሚሰራው። ሰሌክቲቭ ነው የሚሆነው። አመስግነ ከሆነ ገልብጠ ነው የምታቀርበው። ዳውን ፕሌይ ታደርጋለህ። ሂስቶሪካል ሪቪዥን ይመጣል። መልሰ ትላንትና ያልከው ሪቫይዝ ታደርጋለህ። ለምሳሌ ኤክስ የሚባል እውቅና ብትሰጥ እውቅናውን ትነፍጋለህ። መጀመሪያም እንደማይረባ አድርገህ ታቀርባለህ ወዘተረፈ። ግን የመጀመሪያው ማሳያ በቀላሉ እንድትረዱት ጠቅላይ ሚኒስትሩም የተናገሩት ባጫ ደበሌም ትላንትና የሆነ ሚዲያ ላይ ቀርቦ ሚዲያ ይሁን የሆነ ብቻ ማህበራዊ ሚዲያ ላይ ተቆርጦ ሙሉ የተጫነውን ያየሁት ያወራው በጦርነት ጊዜ የሆነው ምን ሲያደርጉ እንደነበረ እስከዛሬ ለምን እንዳልተናገሩ ከህወሓት ጋር ተያይዞ የኤርትራ መንግስት ምን ሲያደርግ እንደነበረ ዛሬ ነው የሚናገሩ። ከ5 ዓመት በኋላ 4-5 ዓመት በኋላ በጦርነት ሂደት ውስጥ የነበረው ምስጢሮች ዛሬ ነው የሚያወሩት። ከዛም አልፎ ከወደብ ጋር ተያይዞ የአሰብ ወደብ የማን እንደሆነ 100% አስረግጦ ይናገራል። እሱ ብቻ አይደለም እንዴትም መመለስ እንዳለበትም ይናገራል። ከዚህ በፊት በዛ መልኩ ተናግረው አያውቁም። እንኳን ወታደራዊ አዛዦች አይደለም ጠቅላይ ሚኒስትሩም በዛ መልኩ ተናግረው አያውቅም በይፋ። ፊልድ ማርሻሉም ቢሆን ትላንትና ማታ ሲናገር የነበረው መጀመሪያ ከሀገር ውስጥ ነው የጀመረው። ከዛ ወደ ፍቅሬ ዘይተ እየመጣ እኮ ያስቸግራል። ዘግይቶ የገባ ክላስ ቲቸር ሲ ነው እንዳሉ ልጁ ሳይሰማ እና ዘግይተ ስለመጣ ነው ትረዳለህ። በኋላ ወደ ዋይንድ ካደረግ እኔ እያወራ ያለሁት በኢትዮጵያና በኤርትራ መካከል ስላለው ነው። በጦርነት ዋዜማ ላይ ያለነው ወይ እያልኩ ያለሁትም በኤርትራ እና በኢትዮጵያ መካከል እንዲሁም ደግሞ ያው የቲዲኤፍም ፋኖም ሌላውም ጎራጎራውን ይዞ የሚሳተፍበት ፉል ፍሌጅ ጦርነት ማለት ነው። ስለሱ ነው የማወራው ዘይተ ስለመጣ። ኤኒዌይስ ወደ ሀሳቤ ልመለስና ጠቅላይ ሚኒስትሩ ፊልድ ማርሻሉ ባጫ ደበሌም ጀነራል ባጫ ደበሌም ሌሎቹም የሚናገሩት በሚዲያ ላይ የሚናገረው ነገር ከዚህ በፊት ለክፉ ቀን ያስቀመጡትን ምስጢሮች መዘርገፍ ጀምሮ አንዱ ማሳያ ነው። ይሄ ማሳያ ግንኙነቱ እየሻከረ ሲሄድና በቃ የመጣው ይምጣ ብለህ የምትናገረው ነው። ስስቱ ያበቃል ነው። ምስጢር ትዘረግፋለህ። ከዛ ጠላትንም እንደገና ወዳጅም ከሆነ ወደ ጠላትነት ትገፋለህ። መሀል ላይ ካለ ደግሞ ፍሬም ታደርጋለህ። ጦርነት የጦርነት ዋዜማ ላይ መሆኑን ከምትረዳበት አንደኛው መንገድ ለክፉ ቀን ያስቀመጡትን ምስጢሮች መዘርገፍ ሲጀምሩ ነው። ይሄ ደግሞ በገፍ ከባለፈው ሳምንት ተጀምሮ እየተዘረገፈ ነው። አንድ በኤርትራ በኩልም ባይዘው እየተዘረገፈ ነው ያለው። በአማርኛ ተናጋሪ ሻቢያውያንም እየተነገረ ነው ያለው። በዛ በኩልም እንድትረዱት ነው። አንደኛው ማሳያ ይሄ ነው፣ ምስጢር መዘርገፍ። ሁለተኛው የሻከረ ግንኙነት ነው። ግንኙነቱ ከዚህ በፊት እንዴት ነው የምገልጸው ነው። ለምሳሌ ጠላታችን አገር አጥፊ ገንጣዮች፣ አስገንጣዮች መጀመሪያውንም አገር የማይመስሉ የተዘጋ አሮጌ ዕቃ የሞላበት ሙዚየም የምትመስል እንደዚህ አይነት አገላለጾች ግንኙነትን የሻከረ ግንኙነት መኖሩን የሚያሳዩ ናቸው። ተመሳሳይ ሰው ነው ባይዘው ከዚህ በፊት ወዳጃችን አንድ ህዝብ እጣ ፈንታው የተሳሰረ በታሪክ የተጋመደ ሲባል የነበረውን ገልብጠ ማቅረብ ማለት ነው። እስቲ ባጫን ትንሽ እንስማውና እኔ አሁን የምለፈልፈው ነገር ምን እንደሆነ እንዲገባችሁ ትንሽ እንድትረዱት ትንሽ ላጫውተው። ኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው። 100% ፒሪየድ። በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም። በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል። ምን ማለት ነው? መቼ
ለማን የት ልናገር የሚል ነገር ነበር ጀኔሬሽኑ የሚጠብቀው። አሁን ደግሞ የኢትዮጵያን አሰብ የሚያስመልስ ጀኔሬሽን ነው ያለው። ስልጣን ላይ ያለው መንግስት የዚህ ጀኔሬሽን ነው። በጠቅላላ የኢትዮጵያ ህዝብ በዚህ ተግባብተዋል። አሰብ የኛ ነው አይደለም። አሁን ጥያቄው እንዴት ነው የምንመልሰው ነው። ስለዚህ አዎ በጉልበት ነው የወሰዳችሁት። በጉልበት የወሰዳችሁትን በጉልበት ይመለሳል ክፉ ከመጣ። ሰምታችኋል። ይህንን ነው አንዱ ማሳያ ያልኳችሁ። እንግዲህ ክሊር ነው አይደል? የምንም እኮ ኢንተርፕሪቴሽን የማያስፈልግም። ሁለት ነገር አሰብ 100% የኢትዮጵያ ነው። የአንተ የሆነውን ነገር ታውቃለህ። አሁን ይሄ በዓለም አቀፍ ህግ ነው የምናስመልሰው ገና ማለት በሊቲጌሽን በዲፕሎማሲ ነው የምናስመልሰው፣ ፕሮባብሊ በአርቢትሬሽን ወይም በአይሲጂ ህግ እንሞክራለን። ማለትም ማስረጃ አቅርበ ማለት ነው። ታሪክ ማስረጃ አቅርበ፣ የህግ አቅርበ፣ ይሄን አድርጉ። እሱንም ትቷል። ግልጽ በሆነ መልኩ 100% አሰብ የኢትዮጵያ ነው። የተወሰደው ደግሞ የተሰረቀ ዕቃ ነው። የተሰረቀ ዕቃ በህግ መሰረትም ስትሄዱ ባለቤቱ የማስመለስ መብት አለው ይላል። ሎጂኩን ነው የምነግራችሁ። አግሪ ዊዝ ሂም ኦር ኖት፣ እሱ ያለውን ነው እየነገርኳቸው ያለው። የተሰረቀ ዕቃ ነው። የተሰረቀ ዕቃ ከፈለክ ባለቤቱ ይመልስልሃል በሰላም፣ ካልሆነ ደግሞ በጉልበት ቼዝ አድርገ የመቀበል መብት አለ ነው፣ ህጋዊ መብት አለ እያለ ነው። ይህንን እያለ ነው። ይሄን ሲናገር ደግሞ እሱ እንደተናገረ አድርጋችሁ አትውሰዱት። ቅድም እንዳልኳችሁ የመንግስት አቅጣጫ መሆኑን በደንብ እንድትረዱት ነው። ፊልድ ማርሻሉስ ምን አሉ? ፊልድ ማርሻልም ሶስተኛውን ነጥብ ያስረዳልናል። እስካሁን ድረስ ሁለት ስቴፕ ነግራቸዋለሁ አይደለ? የጦርነት ዋዜማ መሆኑን 10 ብያቸዋለሁ። ጦርነት እስኪጀመር 2 ተናግሬያለሁ። 1 ለክፉ ቀን የተቀመጠው ምስጢር ያለ ስስት መዘርገፍ፣ 2 ግንኙነቱ እየሻከረ መሄዱን የሚያሳዩ ሪቶሪኮች፣ አገላለጾች፣ እውቅና መንፈግ፣ ሪኮግኒሽን መንፈግ፣ ዲፕሎማቲክ ግንኙነትን መቀነስ፣ የሌላኛውን ወገን የምትገልጽበትን ቃላቶች መምረጥና ፍሬም ማድረግ፣ ሪፍሬም ማድረግ 2 ብያለሁ። የሻከረ ግንኙነት። ወደ ሶስተኛው እንሻገር። ሶስተኛው ላይ ጠላትን ማሰይጠን፣ ይሄኛውን ያዙልኝ በደንብ። ይሄ የሁለተኛው ተቀጽላ ነው። ሁለተኛው ስቴፕ ማሰይጠን። አሁን ዝም ብሎ ግንኙነት መሻከር ብቻ ሳይሆን ትሻገራለህ። ጠላትን ማሰይጠን ማለት ዲሞናይዜሽን በእንግሊዝኛው። ዝም ብሎ ወደ ጦርነት አትገባም። ጦርነት ዝም ብሎ አይገባም። ይሄን ሁሉ ስቴፕ ማለፍ አለበት፣ ሌጂቲመሲ ስለሚያስፈልግ። ማሰይጠን፣ ለማሰይጠን ደግሞ ዝም ብላ አይደለም፣ ስለተመኛ አይደለም የምታሰይጥነው። በጦርነትም አይደለም ጠላትን የማሰይጠን ዲሞናይዜሽን ፕሮሰስ ኤንድ ስትራቴጂ ሚዲያ ነው፣ ፕሮፓጋንዳ ነው። ፕሮፓጋንዳ ደግሞ ዝም ብሎ ማይክሮ የተበጣጠሰ አነስተኛና ጥቃቅን ሳይሆን የተቀናጀ የፕሮፓጋንዳ ስራ መስራት ነው። እዛኛው ስቴጅ ላይም ተደርሷል። አሁን የፊልድ ማርሻሉን ከፊል ላስደምጣችሁ፣ ከየት ጀምሮ የት ላይ እንደሚያበቃ። አይሰማም መሰለኝ። አንዴ መልሼ ላጫውተውና ጠብቁኝ። እስከዛ የባጫን ስሙ። ነገር ግን በጉልበት ለመመለስ አንሄድም። ይልቁንስ ወደ ጉልበት ከሚካሄድ ብንተባበር የኤርትራ ያ ክቡር ህዝብ አንድም አይንቀሳቀስ። ለምን ድምፁ እንደማይሰማ ወይ አስተካክላለሁ ድምፁን እያሉ ያሉት ከኦሪጂናል ድምፁ መሰለኝ። አስተካክላለሁ፣ ይቅርታ እየጠየቅኩኝ። ምንድን ያሉት? ይሄ ሀገርን የሚያምስ ቡድን እስካልተነቀለ እስካልጠፋ ድረስ ኢትዮጵያ ሰላም አይኖራትም። መጀመሪያ ከሻቢያ ጋር አንድ ላይ አበሩ፣ ከሻቢያ ጋር ሆነው ገነጠሉ፣ አስገነጠሉ። ህወሓትን ነው የሚለው። ከዛ ቀጠሉና በድርድር ስም በዳሱስ ወይ በካምፑስ ሰብስበው በሬ አርደው እምሽክ አድርገው አጠፉ የሚለውን ኦነግን ማለቱ ነው። ባይዚ ኦነግን ነው እንደዛ ያደረገው ህወሓት 1984 ዓመተ ምህረት ላይ። ከዛ በኋላ የኢትዮጵያን ጥቅም አሳልፎ ሰጠ። ከጠላት ጋር ሲያብር ባንዳ ሆኖ አገለገለ። ጥቂት ኃይሎች
ኢትዮጵያን የሙጥኝ አድርገው ይዘው እጅ ከወርች አስረው መከራ እያስከፈሉ ነው። መነቀል አለበት ነው የሚለው ቃል በቃል መነቀል ነው ያለበት። ይሄ ደግሞ የሀገር ውስጡ ብቻ ሳይሆን ቼይኑን ይሄ አክሲስ ኦፍ ኢቪልን እንዋጋዋለን ከተነካን ይላል። ያው እሱ ያለውን ነው። ከተነካን ያንን ለማድረግ ዝግጁ ነን የሚል ነው። ቪዲዮ እንትኑን ድምፁን አስተካክዬ መልሼ በኋላ አጫውትላችኋለሁ። ናው ይሄ ስለ ምግበይም ይናገራል። ሄዳችሁ እዩት። እኔ ትላንትና ማታ ነው ከእንቅልፍ በፊት ያዳመኩት ያችን 29 ደቂቃ የፊልድ ማርሻሉ። በቃ ከዚህ በኋላ ምንም የሚቀር ነገር የለም። ምንድን ነው የሚባለው በአማርኛ? የበሰበሰ ዝናብ አይፈራም ነው። በቃ የበሰበሰ ዝናብ አይፈራም። ከዚህ በኋላ የምናስቀረው ነገር የለም። ከዚህ በፊትም ቢሆን ሲያስቀሩ የነበረው የሚታወቀው በተወሰነ ለምሳሌ ዲዲአር እኔ ራሴ አውቃለሁ። እኔ በግል ደረጃ በስምምነት ያገኙትን መብት አሳልፈው የሰጡበትም ምክንያት አውቃለሁ። ከዲፕሎማቶችም የተረዳሁት ነገር አለ። ቆፍረው ሲቀብሩ የአፍሪካን ፓነል ኦፍ ኤክስፐርትን ሲያሳስቱ ሳተላይት ኢሜጅ ሁሉ ነበራቸው። ሳተላይት ኢሜጅ ይኸው እንዲህ እያደረጉ ነው ተብሎ ለኢትዮጵያ ጠቅላይ ሚኒስትርና አመራሮች ቀርቦ አይ አሁን ለጊዜው እንተዋቸው ተብሎ ነው የተዉት። ፈልገው ነው የተዉት። የዲዲአር ያኔ አልተናገሩም ስለ ቀብሮ ስለ ቆፍሮ መቅበር። ስለ ጀነራል ምግበይ ትላንትና የተናገረው ነገር ያኔ አይናገሩም። እሱ ብቻም አይደለም ህዋት ሲያደርጋቸው የነበረውን ለምሳሌ ከፋኖ ጋር እንደዚህ አድርጎ ከኤርትራ ጋር ይሄንን አድርጎ ድንበር ዘለል ግንኙነት አድርጎ ዛሬ አይደለም እኮ ዛሬ ዓመትም እኮ የሚታወቅ ነው። ይሄ ከፋኖ ጋርም ተያይዞ ዛሬ ዓመትም ነበር። በዚህ መልክ በቃ ይሄ ሐላል በሆነ መልኩ የተናገሩት አሁን ነው ለመጀመሪያ ጊዜ። ቢውልድ ግን በአንዴ አልመጣም። ቢውልድ አፕ እያደረገ የመጣ ጉዳይ ነው። ይሄ እንግዲህ ማይንዱ እቺ ለብቻ አይደለችም። በየሚዲያው ላይ የሚደረገውን ነገር ይዩት። ዞር ዞር ብላችሁ ብታዩት በእውነቱ እኛ የምናውቃት ኤርትራ ነች ወይስ ሌላ ኤርትራ ነች ነው የሚያስብለው። ወይም እኛ የምናውቀው ሻቢያ ነው ወይስ ሌላ ሻቢያ ነው የሚያስብለው ያለው ግንኙነቱ ማለት ነው። ከመሻከሩ አልፎ ወደ አንዱ ሌላውን የማሰይጠን ስራው በዛ ደረጃ ላይ እየሆነ ነው ያለው። እስቲ እንትናንም ትንሽ እንስማ መልሰን እንደገና የዚህ ጀነራሉ በአሮጌ የጥንት ዕቃዎች የተሞላ ሙዚየም የምትመስል አገር ውስጥ አጭቆ ያውም ያ ሙዚየም ጎብኚ የሌለው አድርጎ ማቆየት አይችልም ነበር። ከኢትዮጵያ ዳር ድንበር እጅህን አውጣ፣ ጽምዶን አቁም፣ ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም። ይሄን ካላቆም ኢትስ ማተር ኦፍ ታይም ማንም ራሱን ይከላከላል። እንዴት እንደምንዋጋ ኤርትራኖች ያውቁናል፣ በደንብ አድርገው ያውቁናል። አሰብ የኢትዮጵያ ነው ማለት ሉዓላዊነት መዳፈር ነው ይላሉ የኤርትራ መንግስት። እንዴ የኤርትራ መንግስት እኮ አንድ ጥያቄ ልጠይቃቸው፣ እናንተ የኤርትራን ሉዓላዊነት እየጠበቃችሁ ነው? እርግጠኛ ናችሁ? የሰው አፍንጫ የመታ አፍንጫዬን አትምታ አለ እንዴ? እስኪ እናንሳ። ኢትዮጵያ ውስጥ ገብታችሁ ስታበኩ እንዴ ኢትዮጵያ እኮ ምንም አላለችም። እባካችሁ እጃችሁን አውጡ ነው። የኢትዮጵያ ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው? ሌላ አገር ሉዓላዊነት እየተዳፈርክ የራስ ሉዓላዊነትን መጠበቅ አለ እንዴ? የኢትዮጵያ መንግስት እኮ ትዕግስቱ ወደር የለውም። እና ማን ነው የኤርትራን ሉዓላዊነት ተነካ ብሎ የሚከራከርልህ? የኢትዮጵያ መንግስት ትዕግስት በተገቢ ተጠቀሙበት። ሴትዮዋ ነጠላ አምጪልኝ እባክሽን እጄ ልሳደብ ብላ አንዱ ከመንገድ መጥቶ ማማ ምን ነው እንዲህ ነጠላ ሳይለብሱ ወጡ ብሎ ብላቸው በይተዩ ሌላ ቦታ አልሄድም የሚሰደበውን እዚህ አግኝቻለሁ እንደተባለው ኤርትራ መንግስትም ምን ብሎ ነው እሱ ቲፒኤልኤፍ ጋር የሚጣላው? እሺ ኤኒዌይስ ሙሉን እናንተ ሙሉን አዳምጡ። ፈገግ ያስባለኝ አነጋገሩ ነው። ባይዘው ሌላ አነጋገሩ የሆነ ሰፈር ውስጥ የሚወራ አይነት ነው እንዴ ምናምን እያለ ሲያወራ ለዛ ነው የጻፍኩት። ይቅርታ። ከጀነራሉ 3 ነጥቦች ስራ እንድታሰምሩ ፈልጋለሁ። እኔ ዲፕሎማሲ ዲኮዲንግ ነው አሁን እያደረኩ ያለሁት። እንደወረደ ዝም ብሎ ጨዋታውን አይደለም። ያ የኔ ቢዝነስ አይደለም። የማቀውም በማቀው ልክ ቴክኒክ በተማርኩት ቴክኒክ ልክ ሲናገሩ ንግግሩ ምንድነው መልእክቱ የሚለውን ነው
ማስረዳት መረዳትም ከዛ ማስረዳት ወይ ምን ማቆም ማካፈል የምፈልገውና ጥሬውን አለም ወስደው 3 ነጥቦች አሁን ቅድም ከተናገረው ብቻ አንደኛ እንዴት እንደምንዋጋ ኤርትራ መንግስት ያውቃል ይላል። እቺ ያለ ምክንያት አይደለም የገባችው፣ ማስፈራራት ውስጥ ትገባለች። ማስቦካት እያስቦካ ነው ያለው። ሰው ወዮል ምትነካኝ ከሆነ ወዮል አለቀል የሚል ነው። ቤዚካሊ የማስፈራራቱ አካል የማስቦካቱ የሳይኮሎጂካል ዋርፌር አካል ነው። ሁለተኛ ራሳችንን እንከላከላለን ይላል። አጌን ይሄም ጦርነት ሲጀምር እኔ ጀመርኩ ብላ ለምትጀምረው እሱ ነጥብ እንመጣበታለን። ተራ ቁጥር 4 እና 5 ላይ እንከላከላለን ነው የሚለው፣ እንወራለን አይልም። ዋይል ኢን ኢፌክት ኢቨን ብትወር እንኳን እንከላከላለን ነው የምትለው። እሱ የተጠቂነት መንፈስ መፍጠር ወይም ኮዝ ኦፍ ዋር ውስጥ ይገባል። አራተኛ ነጥብ እንመጣበታለን። ከዛ የመጨረሻ ሉዓላዊነት ብለህ ታወራለህ። የመጀመሪያስ ሉዓላዊነት ነበረ ወይ ነው የሚለው። አይታችሁ ከሆነ ምን ሉዓላዊነት አለ ይላል፣ ዲናይ ማድረግ። ቀጥሎ ደግሞ ሉዓላዊነትን ማን ያስጠብቅላል ይላል። በቀላሉ አትዩት፣ እሱን በቀላሉ አትዩት። ጠቅላይ ሚኒስትሩ ባለፈው ማን ነው የሚዋጋል ብቻ ነው የምታልቀው ካለው ጋር ቀጥታ የሚገናኝ ነው። ቀጥታ የሚገናኝ ነው። ማን ነው የሚዋጋል፣ ማን ነው ሉዓላዊነትህን የሚያስጠብቅልህ ነው የሚለው ቃል በቃል ቅድም የሰማችሁት ኦዲዮ ወይም ቪዲዮ። ያንንም ሊንክ አድርጋችሁ ፖለቲካውን እንድትረዱት ነው ማለት ዲፕሎማቲክ ፖይንት ኦፍ ቪው። አሁን ወደ አራተኛው ነጥብ እንሄድ። ስቴጅ ሶስቱም ተሳክተዋል ብዬ ነው ማለት ሶስቱም ምልክቶች አሉ ብዬ ነው የማስበው። እስካሁን ለክፉ ቀን ያስቀመጥከውን ምስጢር መዘርገፍ ስቴት ቱ ስቴት ሪሌሽንሽፕ፣ ሁለተኛ የሻከረ ግንኙነት፣ ሶስተኛ ጠላትን ማሰይጠን ወይም ዲሞናይዜሽን፣ አራተኛ የተጠቂነት መንፈስ መፍጠር። ቪክቲም መሆን አለበት። ጦርነት ሲጀምር ኮዝ ኦፍ ዋር ያስፈልጋል፣ ወይም የጦርነት መነሻ። ዝም ብለህ ዘላ አገባ የፈለግከውን ያህል ኃይል ቢኖርም አሜሪካም ሁን ከፈለግ አሜሪካም ዘላ አትገባ። መጀመሪያ ኮዝ ኦፍ ዋር አዘጋጅታ ነው የምትገባው። ጉልቤም የትኛውም ጉልቤ ያንተን ንብረት ቢነጥቅ እንኳን ያ ንብረት ለሱ እንደሚገባው ነገሮ ነው እንጂ እንዲሁ ዝም ብሎ በገገማ አይደለም የሚነጥቅ። ጉልበት ነው ፋይናሊ። ግን ከጉልበት በፊት ጀስቲፋይ ያደርጋል ከአንተ ለምን እንደሚነጥቅ ወይም አንተ ለምን እንደሚመታ። ኢንተርናሽናል ሎው ደግሞ ግዴታ ነው። አግሬሽን አንደኛ ፕሪኤምፕቲቭ ሰልፍ ዲፌንስ ነው መፍጠር የሚችለው በዓለም አቀፍ ሕግ በዩኤን ቻርተር ኤንድ ፕራክቲስስ ሊጋል ፕራክቲስስ። ኮዝ ኦፍ ዋር መኖር አለበት። ዩኤስ አድ ቤለም የምንለው ኮዝ ኦፍ ወደ ጦርነት ከመግባት በፊት ያንን በደንብ አድርገህ ማስተካከል አለብን። ዘላት ገባ ጉልበትም ቢኖር አቅምም ቢኖር ኮዙን ስታብሊሽ ማድረግ አለብን። ዶሜስቲካሊም ለኢንተርናሽናል ኮሚኒቲ ያስፈልጋል። ለዛ ነው አሁን የኢትዮጵያ እንደተጠቃች ወንበዴዎች ተሰብስበው የባህር በርን እንደነጠቋት እንዴት እንደተወሰደም ይታወቃል። በጉልበት ነው የወሰዳችሁት። ኢትዮጵያን የተዘጋባት እምክ የሚል ቤት አስመስላችሁ የባህር በር አሳጥታችሁ አትቀጥሉም። መጀመሪያውንም ያደረጋችሁት ከፍተኛ ወንጀል ነው፣ ኢፍትሃዊ ነው፣ ሂስቶሪካል ኢንጀስቲስ ነው። ያንን ደግሞ ሬክቲፋይ ማድረግ አለብን የሚል እና መሰል ጉዳዮች መስራት አለብን። አንድ ሁለተኛ ኤርትራ በኢትዮጵያ ሉዓላዊነት ጣልቃ እየገባ ነው የሚለውን ደግሞ መጨመር አለብን። በጽምዶ ስም ፋኖን ያስታጥቅብኛል፣ ቲፒኤልኤፍን ያስታጥቅብኛል። እንዛዘር ወይ ራውንድ አሁን እኔ እያየሁ ያለሁት ከጀነራል ባጫ አንጻር ስለሆነ ነው እንጂ በዛኛውም ስታዩት እችኑ ገልብጣችሁ ነው የምትጠቀሙት። ስለዚህ ጠቅላይ ሚኒስትሩን ባለፈው ሲናገሩ ስለ ትዕግስት ያወሩት ነገር አለ። ሶሪ ፊልድ ማርሻሉ በቃ የመጨረሻው ኢትዮጵያ መንግስት በጣም ይታገሳል፣ ግን ትዕግስትም ልክ አለው ያሉት ነገር አለ። ተጠቂ ማለት ነው። ታጋሽ እንደሆነ እንደታገሰ ስንቱን ነገር እንዳለፈ ሲጠቃ እየተጠቃ ቪክቲም ሆኖ ስንቱን እንደታገሰ የምታስነግረው የተጠቂነት መንፈስ መፍጠር አለበት ከጦርነት በፊት አልደጋግምም። ምንም ያህል ሀያላን ብትሆን ጉልቤም ሌባም ማጅራት መቺም ብትሆን ሪል ሴንስ ያው የሌሊት ከሆነ አይነግርም። ማጅራት መቺ በጣም አራዳ ከሆነ ስጠኝ ሊል ይችላል ቀድሞ። ግን ኦቨርኦል ወደ ጦርነት ሲገባ የኮዝ ኦፍ ዎር ያስፈልጋል። አራተኛ ስቴፕ ይሄም አለ፣ ስታብሊሽ አድርገናል። አምስተኛ ማስፈራራት ውስጥ ትገባለህ። በከፊል ቅድም ፊልድ ማርሻሉም እንዲሁም ጀነራል ባጫም የተናገሩት እንዲሁም ደግሞ ኮት ላድርግ ጠቅላይ ሚኒስትር የተናገሩትን ማስፈራራት ውስጥ የሚገባው ጦርነት ከተጀመረ ውጤቱ ይታወቃል። ይሄ እንዳውም ብዙ ኢንተርፕሪቴሽንም አያስፈልግም። ግን ያው
ስፒን ነው የምታደርገው። እኛ እኮ ጦርነት እንጀምራለን አላልንም ሊል ይችላል። ኦፍኮርስ እንደዛ ነው የሚለው። ግን ከማስፈራራት አንጻር ስታይ ይሄ በቃ ክሊር ሲግናል ነው፣ ሲግናሊንግ ነው የሚባለው። ሲግናል ነው፣ እየላክ ነው። ጦርነት ከተጀመረ ውጤቱ ይታወቃል ማለት ሁለት ዓላማ አለው። ሁለት ዓላማ፣ አንድ ጦርነቱ ሳይጀመር የምፈልገውን ስጠኝ፣ ሁለት ኢንጌጅ ኢን ዎር አት ዩር ኦን ፐርል፣ ወይም ጦርነት የሚጀመር ከሆነ የምትጎዳው አንተ ነህ። ሶ ቦዝ ዌይስ ተጎጂ አንተ ነህ። በጦርነት የምትጎዳው አንተ ነህ። ግን ከጦርነት በፊት የምጠይቅን በከፊልም ቢሆን ብሰጠኝና ብንደራደር አንተም ትተርፋለህ፣ ዋጋውንም ትቀንሳለህ የሚል ነው። ሁለት ነገር ነው ሲግናል እያደረገ ያለ። የማስፈራራት የሚለው ነገር አለ። ያው ሁሉም አንዱንም ያስፈራራል። የኤርትራም ስምም ሳይቀር እየጠሩ እንዲህ ምርኮኛ እንዲህ ያደረግን 30 ዓመት ይሄንን ሁሉ አድርገን አሰብንም ቢሆን እኮ በጉልበት ነው የወሰድነው፣ ፈቅዳችኋል የሰጣችሁን። ከዛ ደግሞ ሀገር ውስጥ ያለልህ እዛ ሀገር ውስጥ ያለውንም ማሸነፍ አልቻልክም፣ የምትጀምር ከሆነ እዛው ነው አንቀን የምንይዝ፣ ድጋፍ አለን፣ ፋኖ አለልን፣ ጽምዶ አለልን። ይሄም ብለፊንግ ነው በእነሱ በኩል። ይኸው ሄደዋል እኮ ግብፅ ሄደዋል። ይሄው ግብፅ አለችልኝ እኮ። አንተ የሆነ ነገር የምትጀምር ከሆነ ግብፅ በምድርም በአየርም ታግዘኛለች። ይሄም የማስፈራራቱ አካል ነው። ማስጠንቀቅ ትንሽ ይለያል ከማስፈራራት። ማስጠንቀቅ ትንሽ ይለያል። ማስጠንቀቅ ምን ይሆናል? ኮንክሪት ነው። ክሬዲብል ኮሚትመንት የምንለው መኖር አለበት። ስታስጠነቅቅ ግልጽ ነው መልእክቱ፣ በጣም ግልጽ መሆን አለበት፣ ተደራሽ መሆን አለበት። መልእክቱ ደግሞ የሚደርሰው የግድ በአንተ በኩል ብቻ አይደለም። ወይ በቀጥታ አንተ ታደርሳለህ ወይም ደግሞ በሽምግልናም ታደርሳለህ። የማስጠንቀቅ በቀጥታና በሽምግልና ማየት እንችላለን። በቀጥታ በተለያየ ጊዜ በኢትዮጵያ ፓርላማ ላይም ጠቅላይ ሚኒስትሩም ተናግሯል። ቢያንስ ሪሰንት የሆነውንም ተናግሯል። በዲፕሎማቶች በኩል ተናግሯል። የመጨረሻ ደግሞ ለዩኤን ሴኩሪቲ ካውንስል ሁለት ጊዜ ደብዳቤ ተጽፏል። አንደኛው ኦፊሻሊ ጽምዶ መንግስትን እያጠቃ ነው፣ ኢትዮጵያን እያጠቃ ነው፣ ስለዚህ ወደፊት ለሚሆነው ነገር ከወዲህ እወቁልኝ ነው። የእወቁልኝም እያስገባን ያለው እወቁልኝ ደብዳቤ ገብቷል። ቤዚካሊ ለዲፕሎማቶቹም እየተናገረ ነው። ባለፈው ራሱ በፓርላማ አሸማግሉን፣ ይሄው በኋላ ሌላ ነገር እንዳታወሩ ሳይረፍድ አሁን አሸማግሉን ብሎ ኦልሬዲ ለዓለም አቀፍ ማህበረሰብም መልእክት ልኳል፣ አስጠንቅቋል። ለኤርትራ መንግስትም አስጠንቅቋል። አገር ውስጥ ላሉትም ለቲፒኤልኤፍ እና ፖቴንሻሊ ጽምዶ ውስጥ አሉ ተብሎ የተገመቱ ወይም ደግሞ ፖቴንሻል ተቀናቃኝ ወይም ጠላት ይሆናሉ ተብሎ የታሰቡት እኔ ነኝ ፖቴንሻል የምለው ማስጠንቀቂያም ገብቷል። እወቁልኝ የሚልም ነገር በደብዳቤ መልኩ በግልጽ ተጽፏል። መቼ? ጁን ላይ፣ ሴፕቴምበር ላይ አንድ ጊዜ፣ ጁን ላይ፣ ባለፈው ደግሞ ሴፕቴምበር ላይ። ስለዚህ ማስጠንቀቂያ በግልጽ አለ። እወቁልኝም እግረ መንገዱን በፓርላማም በደብዳቤም አሁን በፊልድ ማርሻሉም ትናንትና በጀነራል ባጫም በሌሎችም በየጊዜው የኢትዮጵያ ቴሌቪዥንን ብታዩ አሁን የኤርትራ ቴሌቪዥን አልፎ አልፎ ነው ያየሁት። ትናንትና አይቻለሁ። ትናንት ወዲያ ማታ ኤርትራ ቴሌቪዥን የ30 ዓመት ጦርነትን እንዴት በድል እንደተወጡ፣ አፈቤት እንዴት እንደተያዘ፣ አሰብን እንዴት ቆርጠው እንዳወጡ ነው የሚያሳየው ቲቪ። በዛ በኩልም ተመሳሳይ የሆነ ድርጊት ወይም አጸፋዊ ድርጊት እያሳዩ ነው ያሉት። አማርኛ የሚናገሩ ሪል ኤርትራውያን ደግሞ ኢትዮጵያውያን አይደሉም። ሪል ኤርትራውያን ራሳቸው በሚዲያ ላይ ወጥተው በደንብ እያስጠነቀቁ በደንብ እየተነተኑ እየተናገሩ ነው። ቁልጭ ያለ አማርኛ የሚናገሩ የሚያወሩ ሳም ኦፍ ሰም ያው ኢትዮጵያ ውስጥ የነበሩ ኢትዮጵያ ውስጥ ብዙ ጊዜ የቆዩ ታምርም አይደለም አማርኛ መስማት ወይም ደግሞ ትግርኛ መስማት። ምን አንድ ህዝብ የነበረ ነው። ምን አንዱን ያውቃል። ምን ምስጢር አይደለም። ትግርኛ የምስጢር ቋንቋ አይደለም፣ አማርኛም አይደለም። ዞሮ ግን ከዚህ በፊት በተለየ መልኩና በበለጠ በጣም ኮኦርዲኔትድ በሆነ መልኩ አንደኛ ሚዲያ ውስጥ የሚሳተፋሉ። አሁን ራሱ እኔ እያቀረብኩ ፕሮባብሊ 1/4 ኦፍ ዘም አር ኤሪትሪያን። የምጽዋንም ትክክል ፍትህ የምጽዋንም እያሳዩ ነበረ። በዛ በኩልም በደንብ የሚታይ ነው። ማስፈራራትም አለ፣ ማስጠንቀቅም አለ። ስድስተኛው በተለይ ማስጠንቀቁ ላይ ቅድም ያልኳችሁን የዩኤኑን በቀላሉ አትዩ። ጠቅላይ ሚኒስትሩ ፓርላማ ላይ አሸማግሉን ደግሞም
እውነታችንን ስሙልን እወቁልን የሚለውንም አትርሱ። ፊልድ ማርሻሉም ትዕግስትም ልክ አለው ብሎ የተናገሩትን ትላንትና ማታ እዚህ ውስጥ የሚገባ ነው። ሰባተኛ ልጨርስና ለእናንተ እድል ሰጣለሁ። ዊል ፊኒሽ ኢት ፕሮባብሊ በ10 ደቂቃ ጨርሳለሁ። ተዘጋጁ። ጥያቄ ካላችሁ እናንተ ጥያቄ መልሳለሁ። ሰባተኛው ስቴጅ ወታደርና ህዝብን ለአይቀሬው ፍልሚያ ማዘጋጀት ነው። ያ ምልክት ተጀምሯል። አሁን ኢትዮጵያ ላይ በዘፈን ተጀምሯል። ባለፈው በተለይ ኦሮሚያ ክልል ላይ ከፍ ባለመልኩ ካድሬዎች ይህን እየሰሩ ነው። የኤርትራ በግልጽ ነው። ኤርትራ ምንም አይደለም። በቃ ሉዓላዊነትን ለማስጠበቅ እነሱ እናት ሀገር ይበሉት አባት ሀገር እስካሁን አለየው። ንገሩኝ። በዚያው ኤርትራ እናት ሀገር ብላችሁ ነው የምትጠሩት ወይስ አባት ሀገር ወይስ ጾታ የላትም? ኤኒዌይስ አላቅም። ብቻ ሀገርን ሉዓላዊነትን ለማስጠበቅ የውስጥ አንድነትን አጠናክር የሚል ፕሮፓጋንዳ በደንብ እየተሰራ ነው። ምንም ድብቅም ሳይሆን በይፋም በጽሁፍም በሚዲያም እየተሰራጨ ነው። በአማርኛም ጭምር በደንብ እንዲገባል። ሆፕፉሊ በኦሮምኛም በሶማሊኛም ተተርጉሞ ወይም በዛኛው ሳምባ በኩልም ሰሞኑን መድረሱ አይቀርም። ምክንያቱም ዞሮ ዞሮ 10 ሰውም ቢኖር የራሱ የሆነ ደህንነት ስለሚኖረው፣ በነገራችን ላይ እንደዛ ነው የሚሰሩት ሀገራት ሁሉ። ኤርትራ ስለሆነ ብቻ አይደለም፣ ኢትዮጵያ መንግስት ብቻ ስለሆነ ሁሉም እንደዛ ነው የሚሰራው። የኤርትራ ምናምን ውስጥ ከቻልክ ኢትዮጵያም የሆነ ነገር የሆነ ኃይል ግለሰቦች እንዲኖሩት ያደርጋል፣ ኢንፊልትሬት አድርጎ። የኤርትራም ደግሞ በፋኖ ውስጥም በኦላ ውስጥም ቢቻል እንዳውም በራሱ በዋናው አገር መከላከያ ውስጥም ያደርጋል። ይሄ የትም ሀገር የሚያደርገው ነው። ነቲንግ ስፔሻል ማለት ነው። ስለዚህ አሏቸው። ኦፊሻሊ ደግሞ ፋኖ ውስጥ ይኖራቸዋል፣ ኦላ ውስጥ ይኖራቸዋል፣ እንደገና ደግሞ ኦብነግ ውስጥ ይኖራቸዋል። ሌላም ኃይል ያው ቲፒኤልኤፍ ውስጥ ድሮም ነበሯቸው በደንብ በይፋም የሚታወቁ ስብዓታውያን የሚባሉ ቡድኖች ነበሩ። ስለዚህ ዛሬ እንዳውም በይፋ አላቸው። ያኔ ስብዓት ተደብቆ ነበር የሚያደርገው፣ አሁን በይፋ አሏቸው። ስታዳምጡ ሌሎቹንም ሳምባም እንድታዩ ለማለት ያህል ነው። በአጭሩ ወታደርና ህዝብን ለአይቀሬው ፍልሚያ ማዘጋጀት የሚል ነው። አሁን ወታደሩን በደንብ እያዘጋጁ ነው። ፊልድ ማርሻል ሰሞኑን በየቦታው ንግግር ሲያደርጉ ወታደሮችን ከኋላ አድርገው ነው። ኢቭን እዚህኛው ላይ ራሱ ወታደሮች ከኋላ አሉ። እዩ፣ እንዲህ ማለት ከኋላ ወታደሮች አሉ። በየስቴጅ ወታደሮች አሉ። የትኛው ጋር ነው? ይሄው ወታደሮች አሉ። የባለፈውም ከእንትን ጋር ተያይዞም ከባህር ኃይል ጋር ተያይዞ ወታደሮች አሉ። ኤቭሪዌር ወታደሮች አሉ። በዋናነትም ቀድሞ ዝግጅት እንዲያደርግ የሚደረገው ወታደር ነው። ከዛ ቀጥሎ ወደ ህዝብ ነው የሚሄደው። የህዝብ በዋናነት በሚዲያ ይሰራል፣ በመዋቅር ይሰራል። እንግዲህ አለ እንደ ድሮ በተለይ ይሄ ቡና በሚጠጣበት ቦታ ሁሉ ይወራል። እከሌ እኮ ሊወረን ነው ተብሎ ታስወራለ፣ በጋዜጣም ታስወራለ፣ በእድር ቤት ታስወራለ፣ በየትኛውም ሶሻል ኔትወርክ ይሰራል። ግን በዋናነት የወታደሩን የቀደመው አሁን ወደ ህዝብ የመግባቱ ሁኔታ ገና ነው። ያን ያህል ቪዝብል አይደለም። አሉ ሙከራዎች አሉ። የወታደር ግን ግልጽ ነው። ማለትም በየቦታ ኢንዶክትሪኔሽን አለ። ምንድነው እየተደረገ ያለው? የአሰብን ጉዳይ በደንብ ማስረዳት፣ የህልውና ጉዳይ መሆኑን ኢትዮጵያ እንደተበደለች ደሞም እንደሚገባት ያንን ማስመለስ እንደሚያስፈልግ ኢንዶክትሪኔት ማድረግ ነው ቤዚካሊ፣ ሌላ አይደለም። እና ተመሳሳይ ቋንቋ እንዲናገሩ ነው እንዴ አረ መቼ የሚል ጥያቄ እንዳይጠይቁ አድርጎ ፍሬም ማድረጉን እየተሰራ ነው ያለው በወታደር። በህዝብ ደረጃ ደግሞ የተወሰኑ በአርት እና በተለያየ መልኩ በካድሬዎች በሶሻል ሚዲያ እየተሞከረ ነው። ይሄ ምልክት አለ፣ ግን ሙሉ በሙሉ አይደለም። ፓርሻል ምልክቶች አሉ። 8ኛ ተራ ቁጥር 8 የመጀመሪያ ጥይት የሚተኮስበትን ሰበብ ነው ያልኳችሁ፣ ምክንያት አላልኳችሁ። ምክንያት ቅድም ያልኩ ኮዝ ኦፍ ዎር ነው። ተራ ቁጥር 3 ላይ ተራ ቁጥር 4 ላይ ኮዝ ኦፍ ዎር። ይሄ ትሪገር ነው። ሰበብ ማለት ምክንያት አይደለም። ታውቃላችሁ ሰበብና ምክንያት። ትሪገሩን መጀመሪያ ጥይት የሚተኮስበትን ሁኔታ ማለት ወደ ጦርነት ከሆነ አሁን የምናወራው ስለ ጦርነት ስለሆነ ያንን መጠበቅ ቢቻል ደግሞ ሌላው እንዲጀምር ማድረግ፣ አንተ ቀድማ አለመጀመር። that's the rule of thumb basically። እንደ ሰልፍ ዲፌንስ ስለሆነ የምታወራው ከተራ ቁጥር 3 ጋር አያይዙት በደንብ።
የተጠቂነት መንፈስ ራስን የመከላከል እርምጃ ስለሆነ የምትወስደው ወይም የምታስነግረው የመጀመሪያውን ጥይት አንተ መተኮስ የለብህም። ሌላው በተሻለ መጠን የመጀመሪያውን ትኩስ ጥይት ሌላው እንዲተኩስ ወይም አሳስተ የሚሆን ወይ በራሱ ተነሳሽነት ቢሆን እንዲተኩስ ማድረግ የመጀመሪያው ጥይት የምትተኮስበት ትሪገር ወይም ሰበብ መጠበቅ ነው። ገና ነው እሱ ያው የፍጥጫ ነው የሚሆነው። ማነው ቀድሞ የሚጀምረው ደረጃ ነው የሚደረሰው። እዛ ላይ አልደረስንም። ትንሽ ይሄ ገና ኦፕሽኖቹ ስላሉ ማለት ነው። ኦፕሽኖቹ አሉ። ሲናገሩም ጦርነት ብቻ እያሉ አይደለም የሚናገሩት ማለት በኢትዮጵያ በኩል ማለት ነው። በህግም በዲፕሎማሲም እባካችሁ በሰጥቶ መቀበልም ትንሽ ብትሰጡን ምን ትሆናላችሁ የሚልም ትሰማላችሁ። አሁን ባጫ እንደሚናገረው እዚህ ጋር ሚክስድ ነው። እዛ አልደረስንም። የመጀመሪያው ጥይትን መተኮስ የሚፈልግና የሚጠብቅ አለ ብዬ አላስብም። በሀገር ውስጥ ኦልሬዲ አለ፣ ያንን እየተጠቀሙ ነው። ያኛውም ይጠቀማል፣ ይኸኛውም ግን ቀጥታ የመጀመሩ ነገር ዳይሬክት ኮንፍሮንቴሽን እዛ ደረጃ አልደረስንም። ፓርሻሊ የእንትኑ አለ፣ ሰበብ መፈለጉ አለ። ይሄ ከሌን ደግፋል፣ ከሌ እንዲያረክ ነው፣ ዜርፎር ሌጂቲሜት ታርጌት ነህ የሚል ነገር አለ። ግን ኢኔት ፉል ሴንስ ኦፍ ፍጥጫ የለም። ነገ ሊጀመር ነው፣ ዛሬ ሊጀመር ነው። ይሄም ወታደሮቹ ሞቢላይዝ አድርጎ ወደ ድንበር ያኛውም አድርጎ ምሽግ ይዞ የሚለውን የተወሰኑ ምልክቶችን እንሰማለን ከተለያየ ኃይል። ቬሪፋይ አላረኩም። እነሱም ቢሆኑ በቂ ፍጥጫ ነው ብዬ አላስብም። ትንሽ ምልክት ነው ያለው፣ እንደ ሌሎች ነጥቦች አይደለም። እስቲ የጀነራሉ መጨረሻ እንስማና ተራ ቁጥር 9 እና የመጨረሻውን ተነጋግረን ወደ እናንተ መለሳለን። ለፍራሱ ተዘጋጅቶለት መጣ ከመንግስት ጋር ፕሪቶሪያን የሚያፈርስለት ከሱ ጋር አንሆን። በዚህ መሰረት እሱ የሚፈልገው ዓላማው የኢትዮጵያ ሰላም እንዳታገኝ ነው። ስለዚህ ለኤርትራ መንግስት ተቃርኖ አይሆንበትም። ዓላማው ኢትዮጵያ ሰላም እንዳታገኝ ነው። የኢትዮጵያን ሉዓላዊነት መድፈር ነው። ተቃርኖ የሚሆነው ለማን ነው? ለቲፒኤልኤፍ ነው። ቲፒኤልኤፍ በጄኖሳይድ በዝርፊያ እና ሴቶችን በመድፈር 70% በኤርትራ መንግስት ተረጋግጧል የሚል ነገር ነው የነበረው። ይሄንን ጭልጥ አድርገው በራሳቸው ላይ ዙሮ ጥለው በትግራይ ህዝብ ላይ ጄኖሳይድ ፈጸመ ከሚሉት በላይ ሌላ ጄኖሳይድ የቲፒኤልኤፍ ዋርሎዶች ፈጸሙ። ጽምዶ የሚባለው በትግራይ ህዝብ ላይ ልክ ሰሜን እዝ ላይ የተደረገውን ክህደት መልሰው በትግራይ ህዝብ ላይ ሌላ ክህደት ፈጸሙ። ሌባ እሺ ኤኒዌይስ ይበቃናል። ይሄ በራሳችሁ ሙሉ ሂዱና እዩ። ትንሽ የቪዲዮም እንትን ቴክኒክ ስላስቸገረ ሙሉን እዛው ከነ ቪዲዮ ብታዩ ይሻላል። ወደ መጨረሻው ልሻገር። ተራ ቁጥር 8ም ይሄ የሰበብ መፈለግ የመጀመሪያ ጥይት መጠበቅ የሚለውን በከፊል ምልክት አለ። 9ኛው ዘመቻ ነው፣ ፉል ሞቢላይዜሽን የምንለው ሁሉም ወደ ጦር ግንባር ድሮ እንደሚባለው በአሁኑ ዘመን መጠነ ሰፊና ዘርፈ ብዙ ዝግጅት ማድረግ። ሞቢላይዝ የምታደርገው ኦልሬዲ ጥይት ተተኩሷል፣ ጦርነት ተጀምሯል ወይም ተወስኗል። ስለዚህ ሞቢላይዝ ህዝቡንም ወታደሩንም ስንቁንም ትጥቁንም አድርገ ኤመርጀንሲም ዲክሌር አድርገ ይሄንንም ይጨምራል። አንዳንዴ ኤመርጀንሲ ዲክሌር ታደርጋለህ፣ አንዳንዴ አይደረግም። ብዙ ጊዜ ጦርነት ሲጀመር ኤመርጀንሲ ዲክሌር ይደረጋል። ናሽናል ኤመርጀንሲ ዲክሌር ተደርጎ ዘመቻ መጀመር፣ ፉል ዘመቻ ከፍጥጫ አልፎ ዘመቻ ይጀምራል። ያ ዘመቻ ኦልሬዲ ለተተኮሰው ጥይትም ይሆናል ወይም ደግሞ ለመጀመርም ይሆናል። እነኚህ ሁለቱ ቦታ ሊቀያየሩ ይችላሉ። ዘመቻ ላይ አልደረስንም፣ ገና ዘመቻ ላይ አልደረስንም። እዛ ላይ አልደረስንም። ፉል አለርት ተደርጎ ሞቢላይዝ አድርጎ ሌላውንም ማህበረሰቡንም ሪዘርቭንም ምኑንም የማድረጉ ነገር ገና ነው። እዛ ደረጃ አልደረስንም። ያው የመጨረሻው እንደ ስቴፑን ለመንገር ነው። የመጨረሻው ያው በይፋ ጦርነት ውስጥ መግባት ማወጅ መፈሳፈስ ነው። ያው ለማሳነስ አይደለም የጦርነትን ቋንቋ ያው እንደዛ ስለሆነ ነው። የመጀመሪያው ፉል ብሎን ጦርነት ውስጥ ማለት ነው በቃ ፐርፎርማንስ። ስለዚህ ተራ ቁጥር 9 እና 10 ገና ናቸው። እስከ 8 ያሉት ግን ምልክቶች ያሳያሉ። እስከ 7 በግልጽ አሉ። ቅድም እንዳልኳችሁ 8ኛ የመጀመሪያ ጥይት በከፊል ምልክቶች አሉ። ሰበብ መፈለግ ዘመቻና በይፋ ጦርነት ያው በይፋ እሱ ምንም መግለጽም አያስፈልግም። የካልሚኔሽን ነው የመጨረሻው። ከጦርነት ተጀምሮ ጦርነት ውስጥ ማለት ነው። ኦልሬዲ ኦፕሬሽን አለ። ያው ጦርነት የሚፈቅደውን ነገር ሁሉ ማድረግ
ለኔ ዋዜማ ላይ ቢርዕስ የሰጠሁት now that brings us to the starting point የጦርነት ዋዜማ ላይ ነን ወይ የሚለው ከዚህ በመነሳት ነው። ዋዜማ ላይ ነን። ዋዜማ ማለት የግድ ውስጡ ገብተናል የግድ ማለዳ ላይ ነን ማለት አይደለም። ዋዜማ መሆኑን ግን በደንብ ነው የሚያሳየው። እኔ እስከ ዛሬ ድረስ እንዳውም በዚህ ልክ ወደ ጦርነት ዝግጅት ላይ መድረሳችንን ተናግሬ አላውቅም። ግን አሁን እንደዛ ነው የሚሰማኝ በግሌ። ምልክቶቹ አሉ ከበቂ በላይ። ይሄ ማለት ጦርነት ይጀመራል ማለት አይደለም። ኢቭን ተጀምሮም ጦርነት ይቆማል። በነገራችን ላይ ምን ይደረጋል? ዊዝድሮ ታደርጋለህ፣ ዲስክሌት ታደርጋለህ። የዓለም አቀፍ ማህበረሰብ ተው ይላል። ኢቭን በመጀመሪያው ቀን በሁለተኛው ቀን ይሄ ሊሚትድ የሚባለው ማለት ፕሮቮኬሽን ይሄም እዛ ተኩሶ የተወሰኑ 2-3 ሰዎች እዛም ተጎድተው የምታቆመው ለምሳሌ ፓኪስታን እና ህንድ መካከል የተደረገው አይነት ግጭት አለ። ሳምንትም አልቆየም። ሊትራሊ የሆነ ትንሽ ተኮሰ፣ ያተኮሰ አቁሙ አላቸው ትራምፕ። አንዱ ዊዝድሮ አደረገ፣ ከዛ ያኛው ዲስከሌት አደረገ፣ ይቆማል። ኢቭን ተጀምሮ ራሱ እሱ ፉል ስኬል ወር አይደለም። ዩ ሲ ኮንፍሊክት አለ የሆነ እዛም ኤክስቼንጅ ኦፍ ፋየር አለ፣ ግን ሊቆም ይችላል ማለት ነው። ኢቭን ተጀምሮም ሊቆም ይችላል። እንኳን ዋዜማ ላይ ሆነ በእርግጠኝነት ነገር ይጀምራል ብለ ለመናገር ያስቸግራል። ከዚህ በፊት ከነበረው ጊዜ ግን የተለየ ነው ባጭሩ እያልኩ ያለሁት። እኔ እንዳሁኑ እንደሰሞኑ ነገሮች ሁሉ ተገጣጥመው ከሁሉም አቅጣጫ ብትመለከቱት እኔ እንደተመለከትኩት ማለት ነው የተለያየ እይታ ሊኖረን ይችላል። ዋዜማ ላይ መሆናችንን በደንብ ነው የሚያሳየው። ምክንያቱም የወቁልኝ ጥሪ አለ፣ ማስፈራሪያም አለ፣ ማስጠንቀቂያና ማስቦካትም አለ። ሌሎች ያልኳችሁ ስቴጆች ከ10 7ቱ ስቴጆች 6ቱ ሙሉ በሙሉ 7ኛው በከፊል 8 9ኛ እና 10ኛ ደግሞ ገና እየተዘጋጀ መሆኑን የሚያሳየው። አሁን ወደ እናንተ አስተያየትና ጥያቄ ልሂድ። እኔ አውቅቻለሁ። ሶ አይ ሜድ ማይ ፖይንት ማለት ነው። ቤዚካሊ የጦርነት ዋዜማ ላይ ነን የሚለውን ፕሩቭ ለማድረግ ነው ይህንን ሁሉ ያስቀመጥኩት። ከታች ወደ ላይ ልጀምር። አወት የፕሮክሲ ጦርነት የሚሆን አይመስልም። ሞር ላይክሊ ኤክሰለንት፣ ሞር ላይክሊ እሱ ነው። አሁን አልተጀመረም ወይ ነው ጥያቄ ወደ አንተ መልሼ። አሁን ከዳይሬክት ኮንፍሮንቴሽን አንጻር ፕሮክሲ የሚሆነው ምንድነው? ይሄኛው በግልጽ አውጆ ስላልታወጀ ነው ልዩነቱ እንጂ ፕሮክሲ ኦልሬዲ ተጀምሯል። የኢትዮጵያ መንግስት በደንብ ለፕሮክሲ የሚጠቀምበት እንደ ልብ የለም እስካሁን ከማደራጀት እንትን ከማድረግ ውጭ። የኤርትራ ግን አለው ራሱ ስላደራጀ ሳይሆን ኦልሬዲ ጦርነት አክቲቭ ጦርነት ስላለ በኦሮሚያ እና በአማራ እንዲሁም ትግራይ ላይ ደግሞ የታጠቀ ኃይል ስላለ ቢያንስ ጦርነት ባይኖርም በሱ እየተጠቀመ ነው ኦልሬዲ። ከስም ውጭ ማለት አሁን በግልጽ በይፋ ከማወጅ ባሻገር አለ ኦልሬዲ ፕሮክሲ ማለት ነው። ልዩነቱ የሚሆነው እስማማለሁ ካንተ ጋር። ልዩነቱ የሚሆነው ኦፊሻሊ ኢትዮጵያና ኤርትራ በቃ እንደ ኢነሚ ራሳቸውን አንዱ ሌላውን ቆጥሮ ጦርነትም ዲክሌር አድርገው ከሆነ ያኔ ነው ልዩነት ሊኖረው የሚችለው። አንድ ነገር ልጨምር እዚህ ጋር ፎር ፕሮክሲ ዋር ዲክላሬሽን ደግሞ አያስፈልግም። ዲክላሬሽን አያስፈልግም ለፕሮክሲ ብቻም አይደለም። ዘመናዊ ጦርነት ላይ ዲክሌር አታል። ለምሳሌ ራሽያ ጦርነት ስትጀምር ራሽያ እና የዩክሬን ዲክላሬሽን ኦፍ ዎር የለም። ባይ ዘ ወይ ድሮ ዲክላሬሽን ኦፍ ዎር አለ፣ ህግም ያስገድዳል። በጦርነት ህግም ዲክሌር ማድረግ አለበት። ጦርነት ማወጅ ማለት ነው። ኖ ሞር ኮመን አትሰሙም። ጦርነት የሆነ ቡድን ዲክሌር አድርጎ ጦርነት ውስጥ ገብቻለሁ ብሎ እንደውም ዲናይ ነው የሚያደርጉት። በተግባር ነው የሚገለጸው የዘንድሮ ጦርነት። ኤኒዌይስ ፕሮክሲ ያልከው ኦልሬዲ ሞር ላይክሊ ኦልሬዲ የነበረው ነው ኢንተንሲፋይ የሚያደርገው። ተያይዞ የሚጠፋው ይመስላል። ተያይዞ የሚጠፋ የለም። አንዱ ይዳከማል፣ እርስ በራሳቸው ይዳከማሉ። ኤርትራ ሆና አትቀጥልም። ዋን ፎርም ኦር አናዘር ኢትዮጵያ ውስጥ ያለም ሁኔታ በዚህ በኩል ከአቶ ጀዋር ጋር ከሞላ ጎደል ካን ዊ አፎርድ ዎር የሚለው ፖይንት ላይ እስማማለሁ። ምንድን ያለው ለማትሰነዝረው እጅን አሰብስብ። ለምሳሌ እንዲህ ስትሰበስብ ማለት ለቦክስ ለማትሰነዝረው እንደዚህ እጅን እንትና፣ ምክንያቱም አፍንጫ ሊመታ ስለሚችል ቀድሞ ያን ነው አቶ ጀዋር የተናገሩት የጻፉት። ረጅም በአማርኛ የተተረጎመ አለ። እኛም በአማርኛ የተተረጎመውን ከተቻለ ዛሬ ማታ ሙሉ የተቀናበረ ከኦዲዮ ቪዥዋል እንለቅላችኋለን። እግረ መንገዱንም
ማስታወቂያውንም ልንገራችሁ። የአቶ ጀዋር ጽሁፍ በአማርኛ ተተረጎመው በቪዲዮ ተደርጎ ዛሬ ማታ ይለቀቅላቸዋል። ከዛ ውስጥ አንዱ ምንድን ያለው በቃ ጎራዴ ይሄን አትሳል ማለት ጦርን ከሰገባው አታውጣ በአማርኛ እሱ ነው። ጦር ከሰገባ ይወጣል። ስለዚህ ምንድን ነው የሚባለው? ጦር ነው የሚባለው አይደል? ከሰገባ አታውጣ። ለምን? ለማትዋጋበት ሌላኛውን ፕሮቮክ ልታደርግ ስለምችል የሚለው አንዱ ትክክለኛ ነው። ይሄ ከሴኩሪቲ ዲሌማ የተደገፈ ነው፣ ቲዮሪ የተደገፈ ነው። ሁለተኛው የምርስ አፎርድ እናደርጋለን ነው። ያሁን ጦርነት ብንፈልግ ራሱ መፈለግ አንድ ነገር ነው፣ ግን ካን ዊ አፎርድ ማለት ሀገራዊ አንድነት ሳይኖር እነ ፋኖን እነ ኦላን ብብት ስር ይዘ ወደ ጦርነት መግባት የጤነኛ ሰው የራሽናል ሰው አስተሳሰብ ነው ወይ የሚል ይኖራል። ዘንድ በዛ ረገድም መስማማ ይሆናል። ኤኒዌይስ አቶ ጀዋር ረጅም ጽሁፍ ጽፈዋል፣ ሄዳችሁ አንብቡ። ግን ለሀሳብ ገበታ ቤተሰቦች ሙሉ የተተረከ ከኦዲዮ ቪዥዋል ጋር ዛሬ ማታ እናቀርብላችኋለን በነፃ። ስለዚህ ይቀርብላችኋል። ኦዲዮ ለምትፈልጉ ሰዎች በዛ መልኩ ይመጣላችኋል። እግረ መንገዱ ነው ናው። ፎኒክስ ኤርትራ የኛ ናት ነው ወይስ አሰብ የኛ ነው? አይ አሰብ ነው ጉዳዩ፣ አሰብ ነው፣ ከኤርትራ ጋር አይደለም በዋናነት። ይሄ ኤርትራ ድሮም ሀገርም አይደለችም አትረባም እና ወዘተረፈ ዲሞናይዜሽን ነው፣ ለፖለቲካው እንዲሆን ነው እንጂ ኤርትራን ይዘ እንድትቆይ ማንም አይፈቅደለም። ባይዘው ማንም ሙሉ ሀገር የሰውን ሀገር ይዘ ልትቆይም አችልም። ዘኦንሊ ጀስቲፊኬሽን የሚሆነው አሁንም እኮ ዓለም አቀፍ ማህበረሰብ እወቁልኝ፣ ተበድያለሁ፣ ተጎድቻለሁ፣ ቢቻል በዲፕሎማሲ በድርድር እና በማሸማገል ላግኝ፣ እወቁልኝ፣ ስሙልኝ የሚለው እኮ ጀስቲፊኬሽን ለማዘጋጀት ነው። በእውነትም ወደ ጦርነት የሚገባበት እንደ ላስት ሪዞርት ጦርነት ባይዘው የመጀመሪያ አይደለም። እንደው ዘለን ሁላችንም ጦርነት እንላለን እንጂ ጦርነት ላስት ሪዞርት ነው፣ የመጨረሻው። ከጦርነት በፊት ብዙ ስቴጆች አሉ። አሁን ያለው ግን ያ መበጣጠሱን ስለሚያሳይ ነው ዛሬ ዝግጅት ያቀረብኩት። ጠቅላይ ሚኒስትሩን ባለፈው በቃ የመጨረሻ ላይ ደርሰናል፣ ኤግዞስት አድርገናል፣ ያለውን አቬኑስ ወይም ደግሞ መንገዶች ሁሉ ጨርሰናል የሚል ስለሚመስል ከዛ በመነሳት ነው እንጂ የፎሬን ፖሊሲ አድቬንቸር በጦርነት አይጀመርም። ሲጀመር ኤርትራ መንግስት አሰብን ወደብ ለሳውዲ አረቢያ ቢያስረክብ ምን ሊፈጠር ይችላል? ያው ዲል የምናደርገው ከሳውዲ አረቢያ ጋር ነው። እንደገና ደግሞ መውረርም አትችልም፣ መያዝም አትችልም። ከያዝክ ቀጥታ የሳውዲ ንብረት ነው፣ ከሳውዲ ጋር ነው የምትነጋገረው። ቤዚካሊ ለምሳሌ ሶማሊያ ኢትዮጵያን የጎዳች መስሏት አምና ኮስታል ላይን ሙሉ ለቱርኪ እንደሰጠችው ማለት ነው። ቤዚካሊ ምንድን ነው ዲፕሎማቲክ ሪሌሽንሽፕ ከሳውዲ ጋር ጥሩ አይሆንም። ሳውዲ በቀጥታ በራሷ ካምፓኒ የምታስተዳድር ከሆነ የሳውዲን ካምፓኒ መታ ማለት የሳውዲን ሉዓላዊነት መታል ማለት ነው። በሌላ መልኩ ኮሜርሻል ኢንተረስትን ነው የምትመታው። ያንን ልትይዝ አትችልም። ቤዚካሊ ያኔ ጉዳዩ ኤርትራ የሆነና ከሳውዲ ጋር ነው የሚሆነው። ክራይሲስን አውትሶርስ ማድረግ ነው አይቀርልም፣ ግን አውትሶርስ ታደርጋለህ፣ ከሌላ ጋር እንድትነጋገር ነው የሚሆነው። ቀላል አያደርገውም። በእርግጠኝነት የጉልበት ጉዳይ ሞር ላይክሊ የሚያበቃ ነው የሚሆነው። ባጭሩ አወት ጦርነት በቀጥታ አትገባም። ሌሎች መንገዶች አሉ። ምን አገባትና ነው በቀጥታ የምገባው? አሉ ብዙ መንገዶች አሉ። ያንን ትጠቀማለች። ሰው አርም ታደርጋለች፣ ዲፕሎማቲክ ግንኙነቱ ያበቃል፣ ኤምባርጎ ይኖራል፣ የኢትዮጵያ መርከቦች እንዳይንቀሳቀሱ በኢንዲያን ኦሽን እና ሬድ ሲ ላይ ብሎኬድ ያደርጋሉ። ብዙ መንገዶች አሉ። ከዛ ትጣመራለች ከኢትዮጵያ ጋር ከሚዋጉት ጠላቶች ጋር። ስለዚህ በዛ መልኩ ነው እንጂ እንዲሁ በቀጥታ የሳውዲ ወይ ድሮን ልካ ሚሳኤል ልካ ምናምን አይደለም። እንደዛ ያደርጉ በትስቲል መንገዶች አሉ። አምናት ሂር ቱ አድቫይስ እንግዲህ ከሌንዲያርግ ወደሚለው ነገር ውስጥ መግባት ስለማያስፈልግ ደግሞ ስፔኩሌሽን ነው። እንደምታውቀው ስፔኩሌሽን ነው መናገር የሚችለው። አጌን ዛሬ አሁን ፒውርሊ አናሊሲስ ነው። ምን ሊሆን ይችላል፣ እንዴት ነው የምንረዳው የሚል ነው እንጂ ይሁንም አይሁንም ውስጥ አልገባውም። ብዙ ጊዜ ሰዎች ያንተ አቋም ምንድን ነው ይላል። አናሊሲስ ኢዝ ኖት ጀስቲፊኬሽን። ዛትስ ዘ ቤዚክ ፕሪንሲፕል ኦፍ ሚዲያ። በነገራችን ላይ 50 ጊዜ ነው ደጋግሜ የምናገረው። አንድ ሰው አናላይዝ ሲያደርግ እንደ ኤክስፐርት
በቃ አናላይዝ ነው የምታደርገው። አናላይዝ ስታደርግ ያንን አናሊሲስ የሆነ ቡድን ሊጠቀሙበት ይችላል፣ ላይጠቀሙበት ይችላል። አዘርዛን ዛት ግን ጀስቲፋይ እያደረክ አይደለም። ከሌ ይውረር፣ ከሌ አይግባ፣ ከሌ ይግባ፣ ከሌ ይውጣ እያልክ አይደለም። እና ከዛ ረገድ ብታዩ ጥሩ ነው። ኢትዮጵያ ውጋ አቅም ሳላት እሱን ተናገርኩ እኮ ቅድም ተናግዊ ካንት አፎርድ ማለት ግልጽ እኮ ነው። አንድነቱም ሳይኖርህ 3-4 ቦታ ተወጥረህ በዚህ ሰዓት ካለፈው ጦርነትም አሁን ካለው ጦርነትም ሳታገግም ወደ ጦርነት መግባት አፎርድ እናደርጋለን ብዬ አላስብም ያልኩት ለዛ እኮ ነው። በዛው ሲተቃለላል ወንድሜ። ሌላ በደንብ አለ እንጂ አወት በደንብ አለ ነገር በደንብ አንድ ብቻ አይደለም፣ ብዙ ዘርፈ ብዙ ችግር ነው እንጂ የሚያመጣው እንደው ዘርፈ ብዙ ችግር ነው የሚያመጣው በሁሉም በአክቹዋል የጦርነት ዝግጅትና ውጤት ላይም በሰስቴናቢሊቲ በረዥም ጊዜ ያንን ጥቅም ከማስጠበቅ አንጻርም ኢቨን ለረዥም ሴኩሪቲ ራሱ ሀገር ውስጥ ላለውም ረዥም ሴኩሪቲ እንዲሁም ደግሞ ኢቨን ለማህበረሰባዊ ግንኙነት ራሱ ምክንያቱም ያኔ ለምሳሌ የሆነ ቡድን ከኤርትራ ጋር አሰለፋለሁ ብሎ ኤርትራ ብትሸነፍ ማለትም ያው አሁንም ሴናሪዮውን ነው ለጠየቀኝ። ለምሳሌ ኢትዮጵያ መንግስት ወይም ብልጽግና ሄዶ የሚፈልገውን ነገር ቢያሳካ ምንድነው የሚሆነው? ሌላ መልክ ነው የሚይዘው ማለት ነው። ዝም ብሎ ባንዳና ምናምን ተብሎ ባዳ ምናምን ተብሎ አይደለም የሚዘለለው። አሁን እንደምታወራው ያኔ ሊትራሊ የፓወር ኮንፊገሬሽን ይመጣል ማለት ነው። ይመጣል ያኔ እዛ ደረጃ የሚሄድ ነው የሚሆነው። መጀመሪያውንም ለጦርነት ዝግጅት ማለት ኢትዮጵያ አፎርድ አታደርግም። በቃ ግን የጦርነት ወሬም አያስፈልግም፣ አፎርድም አታደርግም። ይሄ የኔ አቋም ነው በግሌ ከጠየቀኝ ማለት ነው። ኖት ነሰሰርሊ ኢትስ ኖት አይ ዲድንት ፍሬም ኤኒቲንግ እኮ እኔ ፐርሰናሊ ጽሁፍ ብጽፍ አርቲክል ብጽፍ ምጽፈውን ነው በሚዲያ ልዩነቱ ሚዲየሙ ነው። አሁን አንድ ፒስ ኦፒኒየን ፒስ ብጽፍ ይህንኑ ነው የምጽፈው። Are we on the verge of war or eve of war ብዬ ብጽፍ ኦፒኒየን ፒስ ነው የሚሆነው። ልዩነት የሚሆነው ያንን በጽሁፍ የሆነ ቦታ አሳትማለሁ፣ እዚህ ጋር ደግሞ ያው ሚዲየም ስላለኝ ፕላትፎርሙ እናገራለሁ። ልዩነት የለውም። It's not about framing, it's the way I understand it of course። እንደዛ ነው አንደርስታንድ የማደርገው። ቤዚካሊ እኮ አንድ ጥያቄ ነው እየመለስኩ ያለሁት። ይሄን ሁሉ 50 ደቂቃ ወሰደብኝ ማስረጃ ማሳያ ምናምን ብዬ እንጂ የጦርነት ዋዜማ ላይ ነው ያለ ነው። አዎ ነው። ስለዚህ 1 ደቂቃ ባልሞላ ጊዜ ነው የሚያበቃው። ያንኑ ነው እየተነተንኩ ያለሁት። ሌላ ሰብስታንቲቭ ጥያቄ ያላችሁ ሰዎች ወዲህ በሉ፣ ትንሽ ደቂቃ ስላለን። ዛሬ በጊዜ ስለጨረስኩት ለእናንተ የተወሰነ እድል ለመስጠት ስለፈለግኩኝ ነው። ባለፈው እሑድ ላይ በጣም ረጅም ሰዓት ወስጄ እክሳለሁ ስላልኩ ለዛ ነው። ስለዚህ we still have time። ጥያቄ ካላችሁ ወዲህ በሉ። Because the last time these 3 forces, Shabia, TPLF and Ihden made a joint operation, they defeated the Derg, the largest army Africa ever seen or had. That series is coming back again. And what do you think of the outcome? I think the situation is fundamentally different now. ወደ አማርኛ እንቀይረውና ጥያቄው እንደተጠበቀው ነው። ያኔ የሻቢያ የባዕድን ወይም ኤዴን እና የቲፒኤልኤፍ ቁርኝትና ያሁኑ ልዩነቶች አሉ። ኦፍኮርስ ራሱን የመድገም ፖለቲካው ከደርግ ጋር የሚመሳሰል ነው። ደርግም ያኔ በዚህ በኩል የውስጡን እየታገለ ነው ከዚያድ ባሬ ጋር የገጠመው። ከዚህ አንጻር ካያችሁት ትክክል ነው። ፓወርም ኮንሶሊዴት ሳያደርግ ነው ደርግ እንደዛ ሲወጠር የነበረው። ይህም ከሞላ ጎደል እንደዛ ነው። ትንሽ ኮንሶሊዴት አድርጓል። አሁን ግን ያኔ ከህወሓት ጋር ያደረገው ጦርነት የዛሬ 3 ዓመት የዛሬ 4-5 ዓመት ምንም ኮንሶሊዴት ሳያደርግ ነው 2 ዓመት ገና ግርግር ላይ ነው የነበረው። የአሁኑንም ብናይ የሚመሳሰል ነገር አለ። አዎ የሚመሳሰለው የፓወር ኮንፊገሬሽን የኢትዮጵያ መንግስት አሁን ያለውን በደርግ ብትተካ የደርግን በአሁን በብልጽግና መንግስት ብትተካ የኢትዮጵያ ወታደር ያው ኢትዮጵያ ወታደር ነው። የኢትዮጵያ ህዝብ ያኔ ሞር ናሽናሊስት ነው። አሁን ካለው ትንሽ ይሻላል በተወሰነ ደረጃ። ደርግ እንደፈለገው ሞቢላይዝ ያደርጋል። ስንቅም ትጥቅም የሚሰጡ እናቶች አሉ። የጦርነት ፋቲግ
መጀመሪያዎቹ 5 ዓመታት ከደርግ ጋር አልነበረም። ምክንያቱም ደርግ ያለ ጦርነት ስለሆነ ወደ ስልጣን የመጣው ትንሽ ያም ትንሽ የተለየ ነገር አለው። ኦፊሻሊም ከሌሎች ጋር ሆናለው ያለ ቡድንም የለም። ለምሳሌ እንዳሁኑ አይደለም። ኤርትራ ንካና ወዮል የሚል ኃይል በዚህ መልኩ አልነበረም። ውስጥ ለውስጥ አቋም ያንጸባረቁ አሉ። ኢህአፓም ይታማል፣ ኦኤልኤፍም እንዲሁም ቲፒኤልኤፍም ድጋፍ እንደሰጡ ሳቦታጅ ሲሰሩ እንደነበረ የሚታወቅ ነው። ዛሬም ያ ሳቦታጅ ይመጣል፣ ይሄም ያመሳስላል። ያኔ ወደ ዳር የነበሩ ናቸው፣ አሁን መሀል ላይ ነው። ምክንያቱም ኦላ መሀል ሀገር ነው፣ ፋኖም መሀል ሀገር ነው። ይሄ እንዳውም የበለጠ ወደዚህ ያቀርበዋል። ያኔ ዘመናዊ ጦርነት አልነበረም የአየር እንዳሁኑ በድሮም በምናምን፣ አሁን የተሻለ ነው። ይሄ ያው ሚሊተሪ ሰዎች የሚሰሩት ነው። ፖለቲካውን ብቻ ለስራ ነው። ያው ሚሊተሪ ስትራቴጂስቶች የሚሰሩት ናቸው። ቱ ቢሆነስ እኔ ሚሊተሪ እውቀት የለኝም። ስለዚህ የማላውቀውን ከምዘባርቅ ይቅር። ፖለቲካው ፓርት ግን አሁን ያኔ የመወረር ስሜት ስለነበረ እና እንዲሁም የኢትዮጵያ ብሔርተኝነት ኢትዮጵያ ትቅደም ጠንካራ ነበር። የመወረር ነው፣ ተወረን ነው። ሁለተኛ የኢትዮጵያ ብሔርተኝነት። አሁን የመወረር ስሜት ባይኖርም አጀንዳው ፖፑላር ነው። አጀንዳው በራሱ በጣም ፖፑላር ነው። ትንሽ ልታቀራረብ ትችላለህ፣ ግን የመወረር ስሜትን ጀስቲፋይ ማድረግ አችልም። ዛሬ ላይ አችልም። ያኔ ግልጽ ስለሆነ ነው። ተስፋፊ ኃይል ነው ያደረገው። ይሄ አንዱ ማነጻጸሪያ ነው። ሁለተኛ ያኔ የነበረውም ዓላማ አሁንም መንግስት መገልበጥ ነው። ማለትም ቢቻል ፋኖም ይሁን ማንም ይሁን በጋራ ይሁን በተናጠል መንግስት መገልበጥ ነው። በዚህም መልኩ ይመሳሰላሉ። ያኔ አይዲዮሎጂ ነበረ። አሁን አይዲዮሎጂ ከሞላ ጎደል የለም። ሌላ ምንድነው? ሌላው ሚንስ ነው የምታየው። እነኚህ ኃይሎች በጣም ፖፑላር ናቸው ወይ? መንግስት ተጠልቷል ወይ? በተወሰነ ደረጃ ዛሬና የዛሬ 5 ዓመት ተመሳሳይ አይደለም። ነገር ግን በተጠላው ልክ ደግሞ አዳዲስ ኃይሎችንም ስለያዘ እንዲሁ ከውጭ እንደምናየው ያቺ የአጀንዳው ፖፑላሪቲ ብልጽግናም ቢሆን የተወሰነ ስትራክቸር መያዙ ከትግራይ ውጭ ስራውት እንትን ስላለው ስትራክቸር መዋቅር ስላለው ስቲል የሚናቅ አይደለም። ሙሉ በሙሉ በጣም የተጠላ ነው። ደርግ እኮ የራሱ ወታደሮች ናቸው ጠመንጃን በኮሸሮ በልብስ እኔ አስታውሳለሁ ብዙ ጠመንጃዎችን የገዙ ሰዎች እንትን ሰጠው፣ ምግብና ልብስ ሰጠው። ምክንያቱም ወታደሩ ልብስ ቀይሮ ሲቪል እየመሰለ ነው የሚለው። በተለይ ሸዋ ላይ ወደ ሸዋ ሲመጡ አብዛኛው ወታደር ምንም ነገር ሳይተኮስ ልብስ ተደብቆ የሲቪል ልብስ አንድ ኮት፣ አንድ ጃኬት በክላሽ እየቀየረ በአንድ መጠለያ በ10 ቦምብ እየቀየረ ነበረ ሲከዳ የነበረውና እዛ ደረጃ የደረሰ አይመስለኝም ፋቲጉም ቢኖር። ይሄ የኮምፓሪዝን ጉዳይ ነው። ዞሮ ዞሮ ግን ያበቁለታል። ያኔ የምናየው ሆኖ በዛ ልክ አላየውም። ገና ነው ማለት ገና ነው። እዛ የደረሱ አይመስለኝም። ምክንያቱም ጦርነቱ ከተጀመረ ከነፋኖ ጋር አይደለም እዚህ ዲል የሚያደርገው ወይም ከነህዋት እዛው ሶርሱን ነው ዋናውን ነው። ከዋናው ጋር ዲል ስታደርግ ተቆርጠዋል። እዚህ ያለው አሁን እኮ የተመቸው ዋናውን መምታት ስለማችል ነው። በቃ አሁን ኤርትራ ምንም ማድረግ አትችልም። ጦርነት ውስጥ አይደለም ያለው። በይፋም ጠላቴ ነህ ማለት አትችልም። አንድ የጦርነት ከተጀመረ ግን ዩ አር ጀስቲፋይድ። ስለዚህ እዚህ ህዋትን ይደግፍብኛል፣ ጽምዶን ያደራጅብኛል የሚለው ያበቃል። ያን እዛው ስለምትሄድለት ያም አንድ አድቫንቴጅ ነው የሚሰጠው። የአጀንዳ ፖፑላሪቲ እንዲሁም የዓለም አቀፍ ፖለቲካ አይዲዮሎጂ የለም። ያን አይዲዮሎጂ አንዱ አንዱን ይደግፋል፣ እሱም የለም። ያ በተወሰነ ደረጃ የፌዴራሉ መንግስት ሊረዳ ይችላል። እነኚህ 3ቱ ነጥቦች። በሌላ መልኩ ደግሞ እንዳልከው የእነኚህ 3 ኃይል ቢጣመሩ ጦርነቱ ፕሮትራክትድ ነው የሚሆነው። ቢያንስ እንዳያሸንፍ ያደርጋል። እሱ ደግሞ እያዳከመ ይሄዳል። የመጨረሻው መርሳት የሌለብን የአሁኑ ጦርነት ኔቸሩ አንዴ ከተጀመረ በሩ ክፍት ነው። ሁሉም ነው የሚገባው። ሁሉም የሚገባ ከሆነ የሚሆነው ያኔ ያንተ ፍላጎት ብቃት ሳይሆን ሁኔታው ነው የሚወስነው። ምክንያቱም ተዋናያን በጣም ብዙ ነው የሚሆኑት። እሱን አትርሳ። በጣም ከባድ ነው።
በአንተ በኩልም የሚሰለፍ ይኖራል፣ በዛኛው የሚሰለፍ ይኖራል። ፕሮትራክትድ ሆኖ ነው የሚሄደው። በመሀል ይወድማል። ኢትዮጵያም የመውደሙ ኤርትራም የመድቀቁ ቅድም አንድ ሰው የጠየቀው ይሄ የሱሳይዳል ፓክት ተያይዞ መውደቅ እሱ ነው የሚታየው። ምክንያቱም በአጭር ጊዜ ዝም ብሎ በሳምንታት ወይም በወራት የሚጨርሰው ነገር ስለማይኖር ለአንተ በዚሁ መልኩ ከመለስኩ ይበቃል። አይ ዶንት ኖ ኤዩ የት እንዳለ አላቅም። በጋራ እናፈላልግ። አይ ዶንት ኖ ኦፊሱ አዲስ አበባ እንደሆነ አውቃለሁ፣ ግን የት እንዳለ አላቅም በይዘት ደረጃ። The war 1993 and this war if they are going to okay I've already compared እሱን ነው ስመለስ የነበረው። እኔ የምመርጠው እሱ ነው። እንደዚህ ሶሪ ወደ ዲፕሎማሲና ዓለም አቀፍ ሕግ እንዲወሰድ ነው የምፈልገው በደንብ። ግን እሱንም ለማድረግ በደንብ ዲፕሎማሲ መሰራት አለበት። አግሬሲቭሊ እሁድ የተናገርኩት ፐርሰናል ኦፒኒየን ስለሆነ ያኔ ጃጅመንትም ስለሆነ መሆን ስላለበት ስለተናገርኩ አግሬሲቭሊ ዲፕሎማሲ ተሰርቶ ከዛ በኋላ ወደ ዓለም አቀፍ የግልግል ዳኝነት ወይም ፍርድ ቤት ቢወሰድ ያዋጣል። ምክንያቱም ኦልሬዲ ጉዳዩን አብስለ ሌላውም ሀገራት እንዲደግፉ ስለምታደርግ ማድረጉ ፈርስት ስቴፕ ነው የሚሆነው። I don't know who is slaughtering whom። አሁን ዳይሬክት ስሎተር አይመስለኝም። የዘንድሮ ጦርነቶች የአየር ስለሆነ በዋናነት የአየር ከሆነ እንግዲህ ያው መንደድ ነው የሚሆነው። rather than slaughtering it's going to be ምን ብለን እንጥራው ይኖራል። ጦርነት አንዴ ከተጀመረ ባይዘው ሃይፖቴቲክ ነው። አሁን ሊሆን ይችላል ይሆናል ቢሆን እያልን ነው የምናወራው እና እንዲሁ ዝም ብሎ በቀላሉ የሚወራ አይደለም። I don't think so። በተለይ በትራምፕ ኢራ ኦልሬዲ በጣም የምትጠላውና አይሶሌትድ የተደረገችውን ኤርትራ የማነጋገር ነገር የጀመረ መንግስት ነው የትራምፕ መንግስት ነው። እስራኤልን ብትሆን ኦልሞስት ሁለታችንም እኩል ኢኩዲስታንስ ላይ ያለች ሀገር ናት። መሳሪያ ሊሸጡልን ይችላሉ፣ ምን ችግር አለው እስከሰጣቸው ድረስ። ከዛ ውጭ ግን በፓሌስቲን ጊዜም ታቅበን ስለቆየ ምንም ድጋፍም ስላልሰጠን እስራኤል እኛም ብቻ ኢትዮጵያን ብቻ የምትደግፉበት ምክንያት አይታየኝም። ቱ ቢሆንስ ኢትዮጵያን በይፋ መሳሪያ ሊሰጡ ይችላሉ ለራሳቸው ጥቅም የሆነ ነገር፣ ግን ዲፕሎማቲካሊ ኢትዮጵያን በቃ ከወዲሁ ይደግፋል ተብሎ የሚታሰብ እኔ ፊት ለፊት አይታየኝም። ከዩኤኢ እና የተወሰነ አንድ ሁለት ሀገራት ውጭ አይታየኝም። ቱ ቢሆንስ እኔ አይታየኝም። ያኔ ሊታዩ ይችላሉ ለጥቅሙ ብሎ ወደፊት ስለሚመጣ። ኢቨን ቻይና ወደ ጦርነት እንዲገባ አትፈልግም። ምክንያቱም በቻይናም ከኤርትራ ጋር ኤንጌጅመንት ስላላት። አልኩ መለስኩ እኮ ይሄን ቅድም መልሻለሁ። ሙስጠፋ ኤግዛክትሊ ከዋናው ጋር ዲል ስታደርግ ወገቡን ትቆርጣለህ አልኩ እኮ። ኢት ዊል ከም አት ኮስት፣ ግን ለሚሊተሪ ስትራቴጂስቶች ልተው ዝርዝሩን። አሁን ጀስቲፋይ አያደርግም። ቅድም መልሻለሁ ከፍትህ ጥያቄ ጋር እያያዤ ስላነሳው ነው መልሻለሁ። ኤግዛክትሊ አንተ የጠየቅከው መልሻለሁ። አንዱ አድቫንቴጅ እሱ ነው ብያለሁ። የህወሓት እስካሁን አልተለየም። ህወሓት ተከፋፍሏል። በዚህ ሚና የሚሆነው ምንድን ነው? ህወሓት ውስጥ ራሱ እርስ በራሱ መዋጋት ይኖራል። አንዱ ሴናሪዮ እሱ ነው። ራሱ በህወሓት ውስጥ ማለትም በትግራይ ውስጥ ወይም በቲዲኤፍ ውስጥ እርስ በራስ የመዋጋት ምክንያቱም ሁለት ኃይል አለ። አሁን ራሱ አነሰም በዛም እንትን የሚባል ኃይል አለ። አሁን አይደለ የትግራይ ነፃነት ኃይል ነው ምንድነው ስሙ፣ እሱም አለ። ሌላም ጆይን የሚያደርግ አለ። የአሰብን ነገር ያኔም ስህተት ሰርተን ነው የሚሉ ትንሽም ቢሆኑ ኃይሎች ስላሉ ይከፋፈላል። ቤዚካሊ ይከፋፈላል። ስለዚህ ከዚህኛው ጋር የሚሆን አለ፣ ከዛኛው ጋር የሚሆን አለ፣ የውስጥ አርበኛም የሚሆን አለ። ባጭሩ ዩኒፋይድ ፖዚሽን የለውም ህወሓት። ባጭሩ የለውም። የኔ መልስ የሚሆነው እሱ ነው። and this one I can bet 100% ብለህ አንተ የተናገርከው I can't ፖለቲካሊ 100% አይባልም። ባይዘው they will of course but የኢጅፕት ግልጽ ነው። ሳውዲውን ያመጣው እንጂ የኢጅፕት እኮ ግልጽ ነው። ታዲያ ኢትዮጵያን በምንም ሁኔታ ኢትዮጵያን እንደማደግፍ ይታወቃል።
የግብፅን ዝም ብሎ ወሰደ። ኢት ኢዝ ፎር ግራንትድ ኤቭሪ አንደር ኤኒ ኮንዲሽን ኤኒ ታይም ግብፅ የእኛን ጠላት ነው የምትደግፈው ወይም ኢትዮጵያን ከሚወጋው ጠላት ጋር ነው የምትሆነው። እሱ ግልጽ ነው። የሳውዲ የማደራደር አቅሟን ላለማጣት ስትል ፈራ ተባ ትላለች። አሁን ግን ያኔ ዩኤኢ በቀጥታ ከኢትዮጵያ ጋር የምትሆን ከሆነ አሁን ሱዳን ላይ እንደምናየው እቺኛው ደግሞ ከኤርትራ ጋር የመሆን ወይም የመታቀብ ሁኔታ ይኖራል። ሁለት ነገር ነው የሚሆነው። ኢትዮጵያን የመደገፍ እድል ላይ ወይ ለኤርትራ ሰፕላይ ላይን ትሆናለች ወይም አደራዳሪ ሆና ትቀርባለች። this one I still የክብር ዲግሪ እየፈለኩ ነው። ፕሊስ በእናትህ ከሆነ ሎው ስኩል የክብር ዲግሪ እንድታፈላልግልኝ እሱን እየፈለኩኝ ነውና ማን እምቢታ የክብር ዲግሪ እየፈለኩኝ ነው። በእናትህ ከቻልክ ከሆነ ከግሪንዊችም ከምንም ቢሆን ብትፈልግልኝ ደስ ይለኛል። ሌላ ጥያቄ፣ የመጨረሻ ጥያቄ one more በዛ እናብቃ። እናንተም ወደ ሌላ ግር ብላችሁ እንድትሄዱ ሌላ ጉዳይ ስለሚኖርባችሁ። ኦኬ በዚህ ሳምሶን what is the need of diplomacy if you do have the truth and the international law supports you? Why don't you go to the International Court of Justice? We don't. This is not clear cut. Exactly. First of all, what is the truth? The truth is Assab is under Eritrean effective control. So that's the truth. ትሩዝ አለኝ ልትላት ይችላል። ማሁን አሰብ ስለ ሂስትሪ ስለምናምን ልታወራ ትችላለህ። you can talk about it day and night and for years to come, but Assab is under the Eritrean control now. አንደኛው ይሄ ነው። ሁለተኛ ኢንተርናሽናል ሎ ደግሞ አውትከሙ ክሊር ከት አይደለም። ኢንተርናሽናል ሎ አክሰስ ነው የሚሰጥ፣ አክሰስ ነው የምትጠይቀው። ስለዚህ ለማስመለስ ያጣውን ነገር ለማስመለስ ከሆነ ሎንግ ፕሮሰስ ነው የሚሆነው። አውትከሙም ደግሞ ኢንዲተርሚኔት ነው፣ የሚታወቅ አይደለም ቤዚካሊ። ስለዚህ የኔ መልስ የሚሆነው የአንተ ጥያቄ ውስጥ ነው ያለው። the need for diplomacy is precisely because there is no clear cut truth and international law that supports you along the way. Therefore you need diplomacy, aggressive in that. ለዛ ነው አማሮች የሚባል የለም። ሰፊ ነው አማራ። there are individuals, there are groups, there are community. so አንድ አይደለም፣ ወጥ አማሮች የሚባል የለም። ከዚሁ እንረዳ። ጥሩ ጥያቄ ነው ያነሳው፣ ግን መስተካከል አለበት። አማሮች የሚባል አንድ ኮሄሲቭ ግሩፕ የለም። ቡድን አለ፣ ኃይል አሰላለፍ ውስጥም ኃይል አሰላለፍም አለ ፋኖ ውስጥ። so whom are you referring? ህዝብ አለ ኮሌክቲቭሊ። አሰላለፍ ላይ ስታወራ ግን ፋኖ አለ፣ የተለያየ ኃይል፣ ብሔርተኛው አለ፣ ብልጽግና ውስጥ ያለ አማሮችም አሉ ብዙ በሚሊዮን የሚቆጠር። ስለዚህ የትኛውን አማሮች ነው? የሆነ ቦታ ላብራቶሪ ውስጥ ያስቀመጥከው አማሮች የሉም የተለዩ። እንደዚህ አይነት እንትኖቹን አቁም። ኦሮሞዎች፣ አማሮች፣ ትግራዮች የሚባል የለም። ቅድም ራሱ ቲፒኤልኤፍ ብሎ ስለጠየቀን የመለስኩት እንደዛ። ዜር ኢዝ ኖ ኮሌክቲቭ ኦሮሞዎች ከማጋ ይሆናሉ፣ እንደዛ የሚባል ነገር የለም። ኢትዮጵያውያን ካልክ እንደ ሲቲዝን ኢትዮጵያውያን ሁሉም መንግስትን ይደግፋሉ ወይ ብለህ ልትጠይቅ ትችላለህ። ዜር ኢዝ ኖ ሰች ቲንግ አማሮች። ብልጽግና ውስጥ ያለውም አማራ ነው፣ ፋኖ ውስጥ ያለውም አማራ ነው፣ ለሶስት ቦታ። ገበሬውም አማራ ነው፣ አክቲቪስቱም አማራ ነው፣ ፕሮ ዩኒቲ የሆነውም አማራ ነው፣ ብሔርተኛውም አማራ ነው፣ ዲያስፖራውም አማራ ነው፣ ዝም ብሎ የተቀመጠውም አማራ ነው። መከላከያ ውስጥ ያለም አማራ ለሱም አማራ ነው። እና ስፔሲፊክ አድርገህ ነው ጥያቄ መጠየቅ ያለብን። ስህተት የምንሰራው ብዙ ጊዜም እዚህ ላይ ነው። መጠንቀቅም ያለብንም በዚህ ላይ ነው የሚሆነው። ጥያቄ እየጎረፈ ነው። እኔ ላበቃ ነበረ። ብዙ ሰዎች ይመጡ ነው። Please tell us a precedence of diplomacy restoring a land lost and occupied by war. Diplomacy, more or less, ብዙ ጊዜ it's not about restoration, but it is እንትን ነው ምንድነው በንግግር በሊዝ ወይንም ደግሞ የሆነ ነገር ሰጥተህ ወይም ላንድ ስዋፕ አድርገህ
ቦሊቪያ እና ቺሊ መካከል እንደተሞከረው እንዲም ሚድል ኢስት ላይም አንድ ሀገር እንደተሞከረው ምዕራብ አፍሪካ ላይም እንደተሞከረው ለአንድ ስዋፕ ልታደረግ ትችላለህ፣ ሰጥተህ ልቀበል ትችላለህ። ዛትስ ቤዚካሊ ዲፕሎማሲ። ምክንያቱም ጦርነት ኮስትሊ ስለሆነ ልታደረግ የምችለው ኤኒቲንግ ሌስ መንገድ መፈለግ ነው ዲፕሎማሲ። ጦርነትን አቮይድ ለማድረግ ነው አላማው። ኢቭን በጦርነት ጊዜም ዲፕሎማሲ ትጠቀማለህ ታውቃለህ። አሁን እያወራን ያለውን ዲፕሎማሲ ግን እንዴት አድርገህ ያጣውን ትመልሳለህ የሚለው ፉሊ ልትመልስ ትችላለህ። የሆነ ነገር የግድ ግን መስጠት አለብን። ላንድ ስዋፒንግ ሊኖር ይችላል፣ ኮሜርሻል ታይስ ሊኖር ይችላል፣ ኮምፐንሴሽን በገንዘብ ሊኖር ይችላል። ግን ስቲል ያኛው የተሻለ ስለሆነ ነው። ግን እንዳልከው ፉል ሪስቶሬሽን የማድረግ በቃ ስላጣው መልስልኝ አይነት ነገር በጣም ጠባብ ነው። በህግም ከዚህ በፊት የሆነ ሚዲያ ላይ መልሻለሁ። ሌስ ላይክሊ ነው 10% እንኳን አይሞላም። ኤርትራ የተገነጠለችው ባልተመረጠ የወያኔ ኢህአዴግ መንግስት ነው። ለመገንጠሏም አንተም እኮ የወያኔ ኢህአዴግ አገልጋይ ነበርክ ጋሽ ሀብታሙ። ዛሬ ጻድቅ ስትጫወቱ ደስ አይለኝም። ባይዘዌ አንተም የዛው የወያኔ ስርዓት፣ ያው ያልተመረጠ ስርዓት፣ ያው የሽግግር መንግስት። አንተ ያልተመረጠ የሽግግር መንግስት የድሬዳዋ ከንቲባ ሆነን ያገለገልከው። እንኳንም ደህና መጣ። ከዛ ብንጀምር ጥሩ ነው። ከዛ በልተህ አብረህ አገልግለ ጌታዬ ብለህ እንዳንተ ጥሩ መንግስት የለም ብለህ ስታጨበጭብ ከርመ መልሶ ያልተመረጠ ወያኔ የሽግግር መንግስት። ያኔ ለምን አልታየም? ያልተመረጠ መንግስት የወያኔ መንግስት አላገለግልም ለምን አላልክም? በግዴታ አገልግል ያለ የለም። በግዴታ የከንቲባ ሁን ያለ የለም። ፈልገ ነው ያደረግከው። ይሄ ለሁሉም ስለሚሰራ ነው። ባይዘወይ ለሁሉም ይሰራል። ለምንድን ነው እንደዚህ ደርሶ ዛሬ የሚታያችሁ? የት ነበራችሁ? 20 ምናምን ዓመት ሙሉ፣ አሁን 30 ምናምን ዓመት ነውና ከዛ መልሶ ያልተመረጠ መንግስት መሆኑ ለምንድን ነው ዛሬ የሚታየው? ከዛ ብንጀምር ብዬ ነው። አንዳንዴ ስለተደጋገመ ነው። ሌላው አሁን ይሄ የኢቲካል ጉዳይ ነው። ከዛ ውጭ ግን ወደ ጥያቄ ልመለስ። ይሄንን ካልኩ የሞራል ጉዳይ እንድትመልስ ስለፈለግኩኝ ነው። ለምንድን ነው ያኔ ያላነሳው የሚለውን እንድትመልስ ነው ለራስ ሌላውንም ወክለን። አዎ እስማማለሁ። እኔ በግለሰብ ደረጃ መጀመሪያውንም ሸፍጥ ነው የተሰራው፣ ወንጀል ነው የተሰራው፣ የሀገር ክህደት ነው የተሰራው። እውቅና መሰጠትም አልነበረበትም። የኢትዮጵያ ህዝብ ከዛ በኋላም ኮንሲስተንስሊ ሲቃወም ነበር። የተወሰነው ሴክሽን ከብልጽግና ርዝራዦች ውጭ ማለት ነው። አሁን ብልጽግና ብለው ራሳቸው ሪብራንድ ካደረጉትና የኦፒዲዮም የብአዴንም የምናምንም ሆነው የነበሩ ሰዎች ጸጥ ለጥ ብለው ነው ሲያጨበጭቡ የነበረው። እነሱን አይመለከትም። ሌላው ግን በኦፖዚሽን ውስጥ የነበሩ ሰዎች ሲቃወሙ ነው የነበረው። አዎ ዛሬም ትላንትናም ቢሆን አሰብም ይሁን ኢቭን ኤርትራ እንደ ሀገር ራሱ የሄደችበት ፉል ኢትዮጵያውያንን እንጌጅ የሚያደርግ ሪፈረንድም አልተደረገም። ከአሰብ ዜጎቻችን የወጡበት ታስታውሳለህ። አንተ ድሬዳዋ አስተዳዳሪ ነበርክ ያኔ። ወደ 50 ሺህ የሚጠጉ ሰዎች ናቸው በድሬዳዋ ከተማና ሀያ ስኩል ተጠልለው ነዋሪው ምግብ ሲያበላቸው የነበረው። ከአሰብ የተባረሩ ወደ 50 ሺህ የሚጠጉ፣ ቁጥሩን አስተካክለኝ ከተሳሳትኩ፣ የድሬዳዋ ሃይስኩል ወይም ቀሐስ የቀዳማዊ ኃይለ ሥላሴ ትምህርት ቤት ሃይስኩል የነበረው ውስጥ ወደ 50 የሚጠጋ፣ እሱ ብቻ አይደለም አጠቃላይ ድሬዳዋ ውስጥ ከአሰብ የተባረረው ዜጎቻችን በግፍ እዛን የተጠለሉት። ለዛው ማህበረሰቡ ገንዘብ እየሰጣቸው እህል እያዋጣ አስጠልሏቸው። ይሄን ሁሉ ስታይ ፕሮሲጀሩ ትክክል አለን። ፊቹም ቢሆን ፊችም የራሱ መንገድ አለው። ትክክል አልነበረም። እሱ ላይ ልንነጋገር እንችላለን። አሁን ግን ፒውርሊ ከኢንተርናሽናል ሎ የምታይ ከሆነ ኤርትራ ስር ነው ያለው ድንበሩ። ኢፌክቲቭ ኮንትሮል ያለው ኤርትራ ነው ለስንት ዓመት? ከ30 ምናምን ዓመት በላይ። ያንን ያደረገው ደግሞ ኢትዮጵያ መንግስት ነው። እሱ ልታደረግ የምችለው ከዩኤን ጋር ተነጋግረ ከኤርትራ ጋር ግንኙነትን አቁመ እያለ ከረጅም ዘመን በኋላ ነው የሚመጣው። እና ይሄ አርጊመንት ከህግ አንጻር ንገረኝ ብትል በጣም ቀጭኑ ክርክር ነው። አንድን ነገር መፈለግና ማሳካት የተለያዩ ነገሮች ስለሆኑ በዛ ሁኔታ ነው የምናየው። ኤኒዌይስ መክብብ፣ ያንተ ጥያቄ ማምዳኒ ነው የሚያሸንፈው፣ ማምዳኒ ያሸንፋል የሚል ነው ሀሳብ ያለኝ እኔ። ማምዳኒ የማሸነፍ እድሉ ዊል ዊን የስ ማምዳኒ ሞስት ፕሮባብሊ ማምዳኒ ያሸንፋል። ከዚህ ጋር የማይገናኝ ስለሆነ ነው
የማምዳኒ መሸነፍ ኩሞ መሸነፍ አንድሪው ኩሞ መሸነፍ አሰብን ያስመልስልናል። አንተ አሁን እኮ እንትን እያረከን ነው ስታጨናብሰን ዳይቨርት እያረከ አቴንሽን የማምዳኒ መሸነፍ የኮሞ መሸነፍ አሁን ለምናወራው ነገር መፍትሄ ቢሆን ኖሮ ፕሮግራሙን ሁሉ ሰርጄ ወደዛ ሄድ ነበረ። ኤኒዌይስ አይ ሆፕ ማምዳኒ ዊል ዊን ኤቨንቹዋሊ። ይበቃናል፣ ለዛሬ ይበቃናል። የጦርነት ዋዜማ ላይ ነን ወይ የወቁልኝ ጥሪ ማስፈራሪያ እና ማስጠንቀቂያ በሚል ርዕስ ያዘጋጀሁት ልዩ ዝግጅት ይሄን ይመስላል። ላይክ እና ሼር በጣም ነው የሚያንሰው። አብዛኞቻችሁ ግማሽ የሚሆን ኦልሞስት አሁንም ወደ 53% ሰብስክራይብ ሳታደርጉ ነው የምታዳምጡት። ማዳመጥ ጥሩ ነው፣ ግን ቤተሰብ ብትሆኑ ለእኛም ለእናንተም ይጠቅማል። ለእኛ ደግሞ የበለጠ ይጠቅማል። ተደማጭነታችንን ተደራሽነታችንን ስለሚጨምር እንዲሁ ደግሞ ፕሮግራም ከወደዳችሁ ላይክም ሼርም አድርጉ። ቺርስ እያላችሁ በሱፐር ስቲከር በሱፐር ቻት እና በሱፐር ታንክስ ቺርስ በሉን። በተጨማሪም የጎፈንድሚ ሊንክ ከላይ ስለሚቀመጥላችሁ በዛ ጎብኙን፣ የሀሳብ ገበታን አበረታቱ እንላለን። የእናንተ የሆነው ሚዲያ መልካም ቀን፣ ቸር ሰንብቱ። የዛሬው ልዩ ዝግጅታችን ይህንን ይመስል ነበረ። የሀሳብ ገበታ ሀሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሀሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። የሳምንቱ እንግዳም የሳምንቱ በተጋባዥ የማህበረሰብ አንቂዎች፣ ፖለቲከኞች እንዲሁም ሙያተኞች የሚቀርቡበት ፕሮግራም ወቅታዊ ጉዳይ፣ ወቅታዊ ሀገራዊ ጉዳዮች የሚዳሰሱበት ዝግጅት፣ የውይይትና የክርክር መድረክ፣ በተለያየ ጎራ የሚገኙ ታላላቅ ፖለቲከኞች፣ የማህበረሰብ አንቂዎች እንዲሁም ሙያተኞች በሐሳብ ዙሪያ ፊት ለፊት የሚወያዩበት ከዛም አልፎ የሚሟገቱበት ፕሮግራም፣ ህዝባዊ መድረክ፣ በተለያዩ ጉዳዮች ላይ ሁሉም የሐሳብ ገበታ ቤተሰቦች በቀጥታ ሐሳባቸውን የሚያቀርቡበትና ተሳታፊ የሚሆኑበት ለቤተሰቦቻችን እድል የምንሰጥበት ጊዜም። እነዚህና ሌሎች ሳምንታዊ ፕሮግራሞችን ለእናንተ እናቀርባለን። ይህንን የተወደደ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ፣ በስፋት ተደራሽ እንዲሁም ለሌሎች ያጋሩም። የሐሳብ ገበታው እንዲጠናከር በተሻለ ጥራትና ስፋት ወደ እናንተ እንዲደርስ በሐሳቦ በሙያውና በገንዘቡ ይደግፉን። የሐሳብ ገበታን በሱፐር ቻት በሱፐር ታንክስ እና በሱፐር ስቲከር አጋርነቱን ያሳዩን። በጎፈንድሚ አማራጭ የሐሳብ ገበታን ያበረታቱ። ስለ ሐሳብ አስተያየቶ እንዲሁም ድጋፎ